ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስል ይችን ቅድስት ምድር እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ውድም ወዳችሁ እሺ ውድ የጎሁ ሚዲያ የኮር ዳዊት የማዕበል መረጃ የትኩስ መረጃ ፕሮግራም ተከታታዮች ሰላማችሁ ብዝት ይበልኝ። እንዴት አደራችሁ? እንዴት ዋላችሁ? እንግዲህ ዛሬ መተናል። በተቻለ ያክል መጠን ፖለቲካውም ግራ አጋብቶ ግራ የሚያጋባ ፖለቲካ ሆኖብናል። እኔው ለማንኛውም ግን 11ኛዋ ሰዓት ነች በሚል እንታገላለን። እንዴት ከምን እንደምጀምር አልገባኝም። ያው ዛሬ ያወጣሁበት ዋናው ቀጣይ ተረኛው ኢሳያስ አፈወርቂ እሺ አርስቱ ትንሽ ለመጣበታለሁ። አርስቱ ላይ ጀዋር ከስር እንግዲህ ታስራ ትንሽ ቸቤ ተብላ ነበረ። ከዛ ከተፈታች በኋላ እኔ ኢትዮጵያን አላቅም የምታገለው ለቀጠናው ነው አላሉ። ለአፍሪካ ቀጠና የምታገለው አላሉ። ለአፍሪካ ቀጠና ነው የምታገለው። በቃ ስለ ኢትዮጵያ ማድረገውን ትግል አቁሜያለሁ አላሉ። ኦሮሚያ አውት ኦፍ ኢትዮጵያ ምናምን የሚለውን ትግል አቁሜያለሁ አላሉ። እንግዲህ ያው እስኪ እሱን እና እንዳስዋለ ለምን እንዳለ ምን አስቦ ነው? ኬንያ መግባት አይችልም። ኬንያ ላይመለስ ነው የተባረረው። ኬንያ ኡጋንዳ አያስበውም፣ ታንዛኒያም አያስበውም። እንግዲህ የት ጋር ሆኖ ለምስራቁና ለቀጠናው እንደሚታገል ኤርትራ ላይ ከሆኖ ሆኖ ሊሆን ይችላል። ምክንያቱም ኢሳያስ አፈወርቂ እንደዚህ አይነት ሰዎችን በጣም ነው የሚቀበለው። ከዛ ውጭ ግን ኢትዮጵያ ውስጥ አያስብም። እንግዲህ ከኢትዮጵያ ውጭ ካሰበ ደግሞ ኬንያ ነው የነበረው። ኬንያም ደግሞ ያው
እንደማይገባ ተመልሶ እናውቃለን። ኡጋንዳም እንደማይገባ የት ጋር ሆኖ እንደሚታገል አላቅም እና ጠቅላይ ሚኒስትሩን ለማውረድ እስከ መጨረሻው ድረስ እንታገላለን በሚል ትግል ውስጥ እንዳለ ሰምቻለሁ። እሱ ላይ ዳስሰዋል። እንግዲህ የቬንዙዌላው እጣ ተረኛ ኢሳያስ አፈወርቅን ይዳስሰዋል፣ ይጎበኘዋል ብዬ አስባለሁ። ፕሬዚዳንት ትራምፕ ግድ የለውም እንግዲህ ሊሆን ይችላል ባይነኝ። አንዳንድ ሚዲያም ላይ ሲመላለስ በጣም እያየሁት ነው ያለሁት። ስለዚህ እንግዲህ ለራሳችሁ ጨው ለራሴ ስትል ጣፍጥ፣ አለዚያ ድንጋይ ነው ብለው ይወረውራል የሚባለው ነገር ይመጣል። ከሰላም ውጭ ምርጫ የለም እና የሰላማዊ ከሆነ ሀገር ከመምራት ውጭ አምባገነናዊ የሆነ አሰራር ይዘህ እንግዲህ ከቬንዙዌላው ተማሩ ነው የምለው። ኦፍኮርስ የቬንዙዌላ በኋላ አደጋ አለ፣ ትልቅ አደጋ አለ። አሁን በዚህ ጉዳይ ላይ እንግዲህ አሁንም እንደውም ዓለምን የሚያሰጋ ሁሉ ጦርነት ይፈጠራል ብዬ ገምታለሁ በራሴ። ምክንያቱም ራሽያም ዝም አይልም። ከራሽያና አሜሪካን ተፋጠጡ ማለት ደግሞ ሶስተኛ የዓለም ጦርነት የዓለም መጨረሻዋ ሊሆን ይችላል። ፑቲንም በራሱ በኩል የራሱን እንቅስቃሴ ያደረገ ነው፣ ሊያስፈታው ይችላል። ማስጠንቀቂያም ሰጥቷል። እንዲያውም በዚህ አጋጣሚ ላይ ትላንትና ማታ የራሽያ ስውር ድሮኖች ሙሉ ቬንዙዌላን ተቆጣጥሮታል። የአሜሪካን ድሮኖችም የአሜሪካን ሲግናሎችን በሙሉ ጃም አድርገውታል። እንግዲህ እንዲህ አይነትም ነገር እየሰማን ያለ ነው እና በቀላሉ የሚታይ ነገር አይደለም እና ለዓለም መጥፋት ለመጨረሻው የዓለም ጦርነት ምን ሰመክሰንስ የሚለው ሊሆን ይችላል። እንግዲህ እንደዚህ አይነት ነገሮችን ስናይ ብዙ ነገሮች አሉ። ስለዚህ የኢሳያስ ዕጣ ፋንታ ምን ይሆናል የሚለውን ይልቁኑ ደስ የሚያለኝ ምንድን ኤርትራ እኮ መብራት አስገባች። የመንገድ መብራት አስገቡ፣ ገብርኤል አስገቡ መግለጫ ሁሉ ሰጡ ትላንትና። ሲያስቡኛል የመንገድ መብራት አስገቡ ተብሎ ካሜራ አስገቡ ተብሎ ሪባን ተበጠሰ፣ ተጨፈረ፣ አስመራ ከተማ ተቀወጠች፣ ማስጠንቀቂያ ሁሉ ተሰጠ። መብራት ጠሳችሁ ብትይ መጀመሪያ መኪና ይጣለናል መብራት ጠሳችሁ ብትሄዱ የሚለው እኔ የኤርትራ የምትባሉ ሰዎች እኮ ከዘንድሮ ጴንጤዎች ባሳችሁ እና ቁጭ አላችሁ። መብራት ጥሳችሁ ብትይ ማን አለ? ማን ይነዳል? ነዳጁ እንግዲህ በመቀሌ በኩል የሚሄደው ላይ ተዘግቷል። ነዳጅ በሃይላንድ ነው በሃይላንድ እንሸጣለን፣ እናንተ በሃይላንድ ነዳጅ ትሸጣላችሁ። በየትኛው በኩል ተደርጎ ነው አሁን? የትኛው ትራፊክ ጃም ነው? መጀመሪያ መብራት የሚያስተክል አስመራ ምን ያስፈልጋል? አንድ ትራፊክ አይበቃም? በስራ ወደ ቀኝ ወደፊት ወደኋላ የሚል እንዲህ አንድ መብራት ሁለት መብራት ተተከለ ተብሎ እምበል ተጋዳ ላይ ሌሊቱ ሙሉ ሲጨፍራት ደግሞ ካሜራም ተተከላል። ኢሳያስ የኤርትራን ህዝብ እኮ ጥባጥቤ ነው የተጫወተበት። ጥባጥቤ ነው የተጫወተባቸው። ደብረጽዮን ይሻላል በዚህ በእውነት ከኢሳያስ ጥባጥቤ አፈርድም ያበላቸው። በቃ ናይ መብራቲ ናይ አስመራ ከተማ ናይ ካምባስ መራ ናይ ትፍት እየተባባላል እና እኔ በቃች ውሰዱ ከፈለጋችሁ። አሁን እነዚህ መብራቶች ይቀየራሉ። ከዚህ ነቀሉና የሚቀየሩ ይሰጣችኋል ከፈለጋችሁ። ምን አይነት ጣጣ የገባ ነው አሁን? እሱ ዜና ብለን ደግሞ ደስ የሚል ደግሞ መብራቱን ደግሞ አስመጣ ነው አስገባ ነው የተባለው። አስገቡ ዘመናዊ የትራፊክ መብራት እዚህ እኮ እዚህ ነው የሚሰራው። እዚህ አዲስ አበባ ነው የሚሰራው። እኛ ሰርተን አንልክላችሁ ከውጭ ስም እኔ ያው ተውት፣ እሱን ችግር የለውም። መብራትን ማስገቡ ውሃ ማስገቡ እኔ የሚያገባኝ ነገር የለም። እሱም በዚህ በኩል ስለዚህ ዞሮ ምንድን ነው አሁን ወደ ሰላም ከአምባገነንነት ወጥታችሁ ወደ ሰላም። ትናንት ኢትዮጵያ በይፋ የኢትዮጵያን እውነተኛውን ካርታ በጀግና መከላከያ ሰራዊታችን ኤርትራን ያጠቃለ ካርታ ትናንት እጃችን ላይ ገብቷል። የሰማችሁት መሰለኝ። የኢትዮጵያ ካርታ ሙሉ በሙሉ እንግዲህ ኤርትራን ቆርጦ እርማችሁን አውጡ ተብሎ ካርታው ኦፊሻሊ ትላንትና በዓለም መንግስታት ደረጃ እውቅና አግኝቷል፣ ተቀባይነት አገኘ። ትላንት የዓለም መንግስታቶች በሙሉ በሱ ጉዳይ ላይ ሲወያዩ የነበሩት አፕሮቫሉ አሁን ይመጣል፣ ዛሬ ይገባል። ዛሬ ለኢትዮጵያ መንግስት ይደርሰዋል። ትክክለኛው የኢትዮጵያ ካርታ ይሄ መሆኑ በቃ ይሄ ነው። ታያችኋል። ይሄ ባለ መንግስታት ቀረበ። በቃ ዛሬ አፕሮቫል ያገኛል። በቃ ያለ መንግስታቶች በሙሉ ያጸደቁት ካርታ ይሄ ነው።
በዚህ ያስማማናለሁ። ጸደቀ። መከላከያ ነው መጀመሪያ እንትኑ ያጸደቀው። ከዛ በኋላ ያው ወደ ዓለም መንግስታት ጋር ይሄ ወሰደው። ይሄ የአውሮፓውያን ዩኒየን ወሰደው። የአውሮፓውያን ዩኒየን ላይ ያላላቀው ያላኖች አጸደቁት። አሁን ሰኞ ማክሰኞ ከነገ ወዲያም እንግዲህ አፕሮቫሉ እጃችን ላይ ይመጣል። ይሄ ነው። ሌላ እንግዲህ የሻዕቢያ ጦር ጉዳይ ነው አሳሳቢ የነበረው። ከሱዳን ወደ 20 ምናምን ሺህ በቀደም ነገራቸው ነበረ 20 ሺህ ምናምን ጦር ነበሩ። በዛ በኩል ወደ ጎንደርን የሚከብ ጎጃምን ይከባል፣ ወልቃይትን ይመጣል ብሎ ሻዕቢያ ያስቀመጠው ከ20 ሺህ በላይ ጦር ነበረው ሱዳን ላይ። አሁን የአሰብ ቀጠና በኩል ያለው ጦርነት አይቀሬ ስለሆነ ጦሩን ለማውጣት ኢሳያስ አፈወርቅ ሲታገል፣ የሱዳኑ ደግሞ በምንም ታምር አታወጣም በሚል ኃይለኛ ረብሻ ነበር የነበሮችን ሰሞኑን እና በዛ ምክንያት ፍጥጫው ቀጠታ። ኢሳያስ አፈወርቅ ስጡኛል። የተወሰኑት የመጀመሪያዎቹ ወደ 800 ምናምን የሻዕቢያ ወታደሮች ወጡ። ይሄ ጉዳይ ያስፈራው የሱዳኑ እንግዲህ አታውጣም፣ መጀመሪያ በጋራ ጦርነት ጀምረናል፣ የጀመርነውን ጦርነት አብረን እናስኬዳለን እንጂ እንዴት አድርገህ ነው አሁን በጨረሻ ላይ ልውሰድ? የኢትዮጵያ መከላከያ በአሰብ በኩል ስለመጣ ይህንን ጦር እፈልገዋለሁ ብሎ ጠየቀ ባይ ነኝ። እንግዲህ የሚሉትን ነው መረራችሁ፣ አላጣራሁኝም፣ ግን የሚሉት ነው። እንግዲያውስ አታውጣም አላሉ የሱዳኑ። አወጣለሁ አታወጣም ከፍተኛ ረብሻ ነበረ። መጨረሻ ላይ ግን አታወጣም በሚል የሱዳኑ የሻዕቢያዎቹ ወታደሮች አገታቸው ነው የሚባለው። ትናንትና ሌሊት ግን ውጡ የሚል ትእዛዝ ከኤርትራ ጀነራሎች ስለተሰጣቸው ለመውጣት ሲታገሉ እርስ በርስ በነበረ ከሱዳንና የኤርትራ ወታደሮች እርስ በርስ በነበረ ፍጅት ብዛት ያላቸው የኤርትራም የሱዳንም ሰራዊቶች እርስ በርስ ተጨፋጭፈው አለቁ የሚል ዜና አሁን ከመሸን የደረሰኝ እንግዲህ ሌሊት የደረሰኝ እንግዲህ ከሆነ ይኸው ነው። መጀመሪያ ማንግባለ ማን ላካለህ ወደ ሱዳን አልሰጥም ካለ ደግሞ የሱዳን መንግስት ደግሞ መብቱ ነው። እንኳንም አለ። ስለዚህ ይሄ በራሳችሁ ቋንቋ በምትገቡትና በተስማማችሁበት ቋንቋ ራሳችሁ እዛው አውሩና ፍቱት እንጂ እንደ ኮርዳይት እንደ ዜና እኔ ማውራበት ጉዳይ የለኝም። ይሄንን ስለዚህ የራሳችሁ ጉዳይ ነው። እዛው ተነጋገሩ፣ በቋንቋችሁ ተነጋገሩ። ግን ብዛት ያላቸው የኤርትራ ወታደሮችም የሱዳን ወታደሮችም ተጨራርሰዋል ነው የሚባለው። እዛ ውስጥ እንግዲህ ምናልባት እንግዲህ የጀዊሳውም ኃይል ሳይኖር አይቀርም ባይነኝ እኔ እንግዲህ እሱንም አጣርተን ሰፊ ዜና ይዘመጣ ላይ ይሄንን በዚህ መልኩና ይልቁኑ አሁን አንድ ነገር ልምጣ። እኔ ወደ ዋናው ጉዳይ ሳልገባ በፊት እኔ እነዚህ ፕሮቴስታንት የምትባሉ ሰዎች ገንዘብ እንደምትፈልጉ እናውቃለን። ካለ ገንዘብ ነው። ግን አሁን ማህበረሰቡ በጣም እያሳበዳችሁት ነው ያለች። ትናንትና ስራዬ ብዬ ትቼዋለሁኝ። እኔ የኦርቶዶክስ ጉዳይ፣ የሙስሊም ጉዳይ፣ የጴንጤ ጉዳይ፣ የምናምን ጉዳይ፣ ካቶሊክ ጉዳይ አልገባም ብዬ ትቼ ነበር። አልፈለግኩኝም። አሁን የምገባበት ያው የዚህ የስፒዲ የሚባል ምናምን ጉዳይ የሚመለከት ያው ሃይማኖት አባቶችም ጸጥ ስላሉ ከጀርባ ያለው ስፒዲ መምጣት ከጀርባ ምን እንዳለ ወንጀሉን ስለማቀው ከሱ ጋር አስታክኬ ግን አንዳንድ ነገሮች ስከታተል ትናንትና ሰግጥ ደድብ ያሉትና ዩጩፋ ሁሉ እንግዲህ ፖለቲካውን ለማጦስ በወለጋ በለቀምት በሐዋሳ በምን በቃ ጀስት አሁን ግንኙነት አላችሁ ወይ ወደሚለው ጥርጣሬ ውስጥ እንድገባ ያደረገኝ ገንዘብ ነው ፍላጎታችሁ። በገንዘብ እንደምትኖሩ አውቃለሁ። በዚህ በኩል ሚሊየንስ ብር እናፈሳለን ትላላችሁ፣ ሚራክል ገንዘብ። በዚህ በኩል ደግሞ ገንዘብ ካላመጣህ ደግሞ እወጣለሁ ትላላችሁ። ህዝቡን እያስባረራችሁ እየጨፈራችሁ በሬጌ አሁን ራሳችሁ ትክክለኛው የፕሮቴስታንት አባቶች እና የፕሮቴስታንት ተከታዮች ራሳቸው ውጊያ ጀምራችኋል። እናንተም በጣም ነው የማደንቃችሁ። በጣም አሁን ውስጥ እኔ ይሄን ነበር ያልኩ፣ ከውስጥ ወጥቶ ነው መፋለም ያለባችሁ። ውስጣችን ሆኖ ነው እያደነቆሩ ነው ያሉት ብዬ ስታገል ነበር። ከእናንተ መውጣቱ ደስ ብሎኛል። ይሄ በጣም እሰየው የሚያሰኝ ነገር ነው። በደንብ ልታጋልጧቸው ይገባል። እነዚህ ማፊያዎች ናቸው። እነዚህ ማፊያ ይፈራሉ፣ በመንግስት ይፈራሉ፣ በክልል ይፈራሉ፣ በፖሊስ ይፈራሉ። ጠያቂ የላቸውም፣ ተከታይ ያለን ብለው ያስባሉ። ስለዚህ ህዝቡን እንደ ልብ ጥባጥ ቤት የተጫወቱበት ነው ያሉት። ኦርቶዶክስ ሆኖ ከተናገረ እንዲህ ስለሆነ ነው ይባላል። ሙስሊም ሆኖ ከተናገረ እንዲሆኑ ሆኖ ይባላል። ኦርቶዶክስን ጴንጤ ሆኖ ከተናገረ እንዲሆኑ ስለተናገረ ነው ይባላል። እርስ በርስ የኮራፕሽን ቤት አድርጋችሁታል። ህዝቡን ማህበረሰቡን ግራ አጋብታችሁታል። እናንተ ግን እርስ በርስ ኦርቶዶክስ መምታት አለበት። ወተን የኦርቶዶክስ ችግርሽ ይሄ ነው። አጽጂ ቤትሽን ቆሻሾች ናቸው የገቡብሽ። ቀሲስ፣ ዲያቆን፣ ተንከሲስ የተባለው በሙሉ እንዲህ ነበር። ኦርቶዶክስ በጣም ያጋልጥ።
የጴንጤውን ጴንጤ ወጥተ ፓስተሩ እንደዚህ ነው የተቀባው እንደዚህ ነው የተቀባባ አጋልጡጣና የሙስሊሙን ሙስሊሙ ውጣና ግጥም አርጋላት ኡስታዙ እንደዚህ ነው ሼኹ እንደዚህ ነው ሐጃጅ ኢን አጋልጡ ስለበሳችን ቤታችን እኛው ነው የምናጸዳው። አሁን ፉክር እንዳይሆን የምፈልገው እና አሁን አንዳንድ የፕሮቴስታንት ልጆች በጣም 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 ጥሩ ስራ ይሰራችሁ ነው ያላችሁ። አጋልጧቸው እንደዚህ ሰግጥ ደድብ እኮ ያሉ ሰዎች እኮ ናቸው እነዚህ እና ይጩፋ የሚባሉ የሚደፍራቸው የለማ የሚነኩ አይደሉማ። ቦዲጋርድ አላቸው። ቦዲጋርድ እኮ ኖርማል ቦዲጋርድ የገንዘብ እንዳይመስል እኮ የፖሊስ ኮሚሽነር እኮ ቦዲጋርድ አላቸው እኮ ኢንስፔክተር አላቸው እኮ ኮሚሽነር አላቸው እኮ ኮማንደር አላቸው እኮ የሚያጅባቸው። እነማን ስለሆኑ እነዚህ? እዚህ ላይ አንድ እህቴ እንደውም አንድ ነገር ተናግራ በሳ ገደለች። እንዲሁ አንዳንዴ እኮ አንዳንዴ እኮ ሚዲያውም ራሱ ጋር አስቃል እኮ። አንቺ ልጅ ምን አለች? አንቺ እኮ ከአንቺ ልጅ ምንድን ነው ያልሽው? እንጂ ደግሞ እኛ ቁም ነገር እናወራለን። እሷ ምንድን ነው ያልሽው? ቆይ እስኪ ቆይ ከእሷን ጀምር። ቆይ ጨበጥኩት፣ ቪዛዎች ተመቱ፣ ሐሰተኛ ነበር። እንዴት እንደተመቸሽኝ ማነው ስምሽ? እዚህ ኮመንት አድርጊልኝ ጻፊልኝ። መር ብላ ፕሮቴስታንት ነች፣ በዚህ አጋጣሚ ጴንጤ ነች እና ግን የተናገረችውን ያገለጸችበት አገላለጽ በጣም የተመቸኝ አገላለጽ ነው። ደውይልኝ እስኪ ስልክ እንገናኝ። ለማንኛውም ምንድን ነው ያልሽው? እስኪ እናዳምጣት። ሐሰተኛ ነቢያቶች ትንቢት ሲያልቅባቸው የሚጸልዩት የእምነት ጸሎት። እስኪ ረገጥ አድርግና ቀኑ ዛሬ የኔ ነው በል። የኔ ነው ቀኑ። ትልቅ ቢዝነሶችን ሳለፋ ላቤን ሳላንጠባጥብ ብዙዎች 10 ዓመት 20 ዓመት የወሰደባቸውን እኔ ወሰድኩት በል። ወሰድኩት። የእግዚአብሔር ሰው ጨበጥኩት፣ ጨበጥኩት። ቪዛዎች ተመቱ፣ ቪዛዎች ተመቱ። ውሰድልኝ፣ ውሰድልኝ፣ ውሰድልኝ። ብዙ ሰዎች ብዙ ሀገር ላይ ትራቭል ስታረጉ ያለው ያንን ትልልቅ መኪና በመንገድ ላይ ስታልፍ ያየኸውን በእምነት ወሰድከው፣ አፈስከው። ውሰድልኝ፣ ውሰድልኝ። አንተ ሳትማር 3 ዓመት ሳትለፋ ከተመረቁት ጋር ካባውን ለብሰህ ትቀመጣለህ። አሜን በልና አፈስ አድርግልኝ። ወሰድኩት፣ የእግዚአብሔር ሰው ወሰድኩት፣ ወሰድኩት። በመስሪያ ቤት በኩል አለቃ ነኝ እያለ የሚያስጨንቅህን ያ ሰው ተነቀለ። አንተ ቦታውን ያዝከው። ወሰድኩት። አሜን አሜን። ከጎረቤት ሆና የምታስጨንቅህ ያቺ ምቀኛ ጎረቤት ተነቀለች። ሟርቷ ወደ እሷ ተመለሰ። እርግማኗ ወደ እሷ ተመለሰ። ክፋቷ ወደ እሷ ተመለሰ። ተው ማኑፍ ጋር ተው። እንዲህ እንደዘበታችሁበት በእግዚአብሔር ስም እንዳላገጣችሁበት አትቀሩም። ክቡርና ቅዱስ የሆነው እግዚአብሔር አንድ ቀን ጅራፉን ያነሳና ያዋርዳችኋል። ይችን ቀን ደግሞ ጠብቁ። እኛም እንጠብቃለን። ኢየሱስ ጌታ ነው። ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ ነው። ንቁና ጠብቁ። እሺ አስቃችኋል ሁላችሁንም? ኢንተረስትድ ነው። ወድጄልሻለሁ። ቆንጆ አገላለጽ ነው የገለጽሽው። አንቺ ብቻ ሳትሆኚ ሌሎችም እንደዚሁ መጥተዋል እና አንድ ወዳጄ በተለይ አንድ ያቀረበው ነገር አለ በጣም የተመቸኝ። እነዚህ ሰዎች እስከ ሚሊየንስ ብር ድረስ ያገኛሉ። አሁን ይሄ ሚራክል መኒ ነው። ይሄ አሁን በጣም የሚያስቅ ጥሩ የፕሮቴስታንት ልጅ ነው። ይሄ ልጅ በጣም ጎበዝ ልጅ ነው። ጥሩ አገላለጽ እየገለጸ ነው ያለው። ብዙዎቹም ፔሱን ፕሮግራም የተከታተልኩት ትላንትና እና ይህን ያክል ሚሊየን ብር ካላቸው ለምንድነው ከመመናው ላይ ገንዘብ ካልሰጣችሁኝ ቸርቼን ይዘጋለሁ እያሉ ያስፈራሯቸዋል አሉ። ደግሞ አሁን አዩ ጩፋ በዚህ ሰዓት ውስጥ ይህን ያክል ሚሊየን ብር ካላስገባችሁ ቸርቹን ይዘጋለሁ ብሎ ከፍተኛ ውዝግብ ተፈጥሯል አሉ። ትላንትና ብጥብጥ ሁሉ ተነስቷል አሉ። ስንት ሚሊየን ብር ነው አሉ የሚፈልገው? ዳንሳም እንደዛ ብሏል አሉ። አላችኋለም እንዴ? ይህን እስኪ አዳምጡት ልጁ ያለው አንድችን ቪዲዮ ሰምተን እንመለስ። አንድ ብቻ ሰምተን እንመለስ። ለአንዳንድ ሰዎች ሚራክል መኒ በኢትዮጵያ ንግድ ባንክ 25 ሚሊዮን ብር፣ በኦሮሚያ 30 ሚሊዮን ብር፣ በደቡብ 18 ሚሊዮን ብር፣
እዛም 16 ሚሊዮን ብር እግዚአብሔር በብዙ ብር ያስባቸዋል። እሺ ወሰድኩ በሳንደ ከዚህ በኋላ ባኮ ባዶ ሚራክል መኒ ነው። 25 ሚሊዮን 13 ሚሊዮን ምናምን ሚሊዮን አካውንታችሁ ውስጥ በዳሽን በኦሮሚያ ህብረት ስራ ባንክ በምናምን ባንክ በእንትን ባንክ ይገባላችኋል። እሺ ፊው ሚኒትስ ላከር አንሳ ብላችሁ ከፈለጋችሁ በመኒግራም ከፈለጋችሁ በዌስተርን ዩኒየን ከፈለጋችሁ በዳሃብሽን በተለይ ኮንዲሽን ማለት ነው ሳፖርት ማድረግ የምትፈልጉ ሰዎች ያንን ገንዘብ ከላካችሁ በኋላ ማለት ነው አሁን በምንሰጠው በዚህ በስልክ ቁጥር ማለት ነው የላካችሁን ሪሲት ለእኔ ተከስት ብታደርጉ እኔ ደግሞ ለቤታችሁ መጸለይ እፈልጋለሁ። ለህይወታችሁ እውነቱን እኮ ነው። እዚህ ጋር ስለ ሚሊየንስ ብር ሲያወራ ቆይቶ እንደገና ተገልብጦ በዌስተርን ዩኒየን ገንዘብ ላኩልኝ፣ በባንክ ብር አስገቡልኝ፣ ስታስገቡልኝ እጸልይላችኋለሁ። እንዴ ምን ያስፈልጋል? አንተ ስጣቸው እንጂ እነሱ ለምን ይሰጡሃል? አንተ ለምን በዌስተርን የሚልኩልህ? አንተ ያክል ሚሊየን ብር ካለ ለምንድን ነው እኔ ላኩልኝና ደግሞ እኔ ግራ እውነቱን ነው። ልጅ በጣም ግራ ተጋብቷል። የፕሮቴስታንት ልጅ ነው። በዚህ አጋጣሚ ልጅ ግን በጣም ግራ ተጋብቶ ነው። ምን ግራ ገባን ነው ሰው የሚለው ያለው እኮ። እሺ ቀጥል። በኋላ ማለት ነው አሁን በምንሰጠው በዚህ በስልክ ቁጥር ማለት ነው የላካችሁን ሪሲት ለእኔ ተከስት ብታደርጉ እኔ ደግሞ ለቤታችሁ መጸለይ እፈልጋለሁ፣ ለህይወታችሁ መጸለይ እፈልጋለሁ። ራሱ ደግሞ በዳሃብሺል በምናምን እስራኤል ዳንሳ ብላችሁ አስገቡልኝ፣ ጌታ ይባርካችሁ አስገቡልኝ። እና ያንተ ሚራክል ሞኒ ላንተ አይሰራም። ከዚህ ያለውን በጀርባ ጥራርገህ ትወስዳለህ፣ በዛ ደግሞ ጆካ ሚራክል ሞኒ ምናምን ትልካለህ ማለት ነው። ይህ ሰውዬ ግን ሞኝ የመሰለ ህዝቡን አርጎ ነው የበላው። አሶ ንቁ እንጂ ገንዘብ ተከፍሎ ገንዘብ አይገኝም። ኦኬ ይሄ በዚህ ወጥ በልጠልቶ ሌላም ስላለ ነው። ምንድነው አዩ ጩፋ ምንድነው ያለው? ብር ካላስገባችሁ ቸርች ይዘጋሉ ከዚህ በኋላ አሁን በአስቸኳይ ገንዘብ ያስፈልገኛል ብሏል አሉ። ይሄ 300 ብር የሆነ የት አለ ቡክ? ስንት ብር አለው አሁን ያለው? 2390 ነው። እስቲ 6 ሚሊዮን በል። 6 ሚሊዮን እሺ፣ አሁን ወደዛ ይለወጥ። አሜን። ስንት ብር አለው አሁን ያለው? 300 ብር የሆነ እዛ ላይ ያለውን ነው ያልኩህ። ብሩን 2390 ነው። ብሩን እንዲያርግ ስንት ብር አለው? ያ ወረቀት እሱ ላይ ስንት ይላል? አሁን 6 ሚሊዮን 720.65 አሜን አሜን አሜን። ወይኔ የኔ ጌታ 2000 ብር የነበረውን አካውንት 6 ሚሊዮን ብር ቀይረው። ቫት አለው፣ ታክስ አለው። መንግስት ስለዚህ ኮሚሽን በልታል። ተሰጥቷል መንግስት ገንዘብ። ለዚህ እንዲህ አይነት የወረደ ነገሮች ስናይ ዝም የምንለው ነገር አይደለም። በጣም ግራ የሚገባ የሰሞኑ አጀንዳ ስለሆነብኝ ነው የመጣሁት። ፈልጌዋለሁ። ከኔ አጀንዳ ጋር አይገናኝም። ሌላ ዓለም ውስጥ ነው ያሉት፣ አይገናኝም ከዚህ ጋር። ግን መስመር እየሳተ ነው። ከዚህ ጀርባ ሰግጥና ደድብ ስላለበት ነው የመጣሁት። እኔ የነስፒዲ ኮዝ ከዚህ ጋር ስለሚገናኝ ነው የመጣሁት። እኔ እመጣበታለሁ ለምን እንዳገናኘሁት፣ ምክንያቱም አገናኝቼ መስራት ስለምወድ ነው። በዚህ አጋጣሚ ላይ ይሄን አንዴ እናዳምጠው እንደገና በደንብ ይውጣል። እግዚአብሔር አንደሷ ቮሊቦል አይደል የምንጨው። አንተ ጊፍት ታመጣለህ ይባርካሉ። ይሄ ነው ቢብሊ፣ ይሄ ነው ግልጽ አነጋገር ነው። አንተ አምጣም ይባርካሉ። ፍራንኩን አምጣ፣ ፔሳ ፖሳ ይላል ከኬንያ። አምጣ ገንዘቡን ስታመጣ ባርክልሃለሁ። በነፃ በረካ የለም ነው የሚል። እንደዚህ አይነት አይኔ ያወጣ ሽቀላ፣ አይኔ ያወጣ ሌብነት ነው ያለው። እንግዲህ አሁን አምጣ ጊፍቱን ስጠኝ ልባርክህ። እኔ ካልሰጠኝ ቻው ከነበረከት ሂድ። እንዲህ አይነት ማሾፍ፣ እንዲህ አይነት መቀለድ። መንግስትስ ምን እየሰራ ነው ያለው? እንደዚህ አይነት ነገር ላይ ምንድን ነው የምትወስዱት እርምጃ? በጣም ስማችሁ እየጠፋ ነው ያሉት የመንግስት አካላቶች። እንዲህ አይን ያወጣ ጊፍት ስጠኝና ገንዘብ ልስጥህ። አንተ ጊፍት ታመጣለህ ይባርካሉ። ይሄ ነው ቢብሊካል። አንዳንድ ሰው ይመጣና 50 ሺህ ልባርከው ሄኖክ ይላል። እማን ትባርከኛለህ? እኔ መባረክ
ባርኮት እኮ ለካህን የታዘበ ይዘው ኢትዮጵያ ውስጥ ጉባኤ ነው። እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል አይደል የምንጫወተው? እኔ ስባርክ አንተ ስትባርክ፣ አንተ ጊፍት ታመጣለህ እኔ ባርካለሁ። ይሄ ነው ቢብሊካል። በቃ ስጠኝ ነው የሚልህ። በቃ አይና ወጣ ስጠኝ፣ ስትሰጠኝ እሰጥሃለሁ፣ እኔ ባርካለሁ። እኔ አለበለዚያ የለም በባዶ እጅ ፈውሰኝ አትበለኝ ይላል። እንዲህ አይነት ነገር እኔ በጣም አይና አውጥቶ የመጣ ፈጠጣ ነው ያለው። አሁን ይሄ እንዲህ አትሸቅጡ፣ እንዲህ እንዳትፈሩ። ለየትኛውም ጴንጤ ነው ወንጌልን እያስጠቃ ያለው። አሁን እንደዚህ ነው ወጣችሁ መናገር ያለባችሁ። እንደዚህ ወጣችሁ ግልጽ ሆናችሁ ተናገሩ። ጴንጤ ነው ወንጌልን እያስጠቃ ያለው አለ። እውነት ነው፣ እውነት ነው። ካህን ነው ኦርቶዶክስን እያስጠቃ ያለው። እውነት ነው። ሼኮች ናቸው ሙስሊሙን እያስጠቁ ያሉት። እውነት ነው። እንደዚህ ወጥቶ ደፍሮ የሚናገር አባት ሲኖር ያን እንከተላለን፣ እምነቱን እናጸደዋለን። አለበለዚያ ግን ተፈራርተን አይሆንም። አትንካብኝ አልንካብህ የሚል ጫውታ የለም። አካፋን አካፋ፣ ዶማን ዶማ ማለት መቻል አለብን። መነካት ያለበት መነካት አለበት። ህዝቡ መጋለጫ ነው የሆነው፣ መሳቂያ ነው የሆነው ህዝብ። እንዳትፈሩ። ለየትኛውም ጴንጤ ነው ወንጌልን እያስጠቃ ያለው። አትሸቅጡ። እንዲህ እኔ ራፕ አየሁኝ ትላንትና። ራፕ አታምኑ። እኔ የት ጋር እንዳለ እስኪ አውጡኝ ራፑን። ራፕ በቃ ስታይሉ ደንበኛ በቃ የስድስት ስታይል ነው። በቃ ያዘ። ስንት ንጹህ እምነት ተከታዮቹ አሉ እኮ። ክርስቶስን ፈላጊዎች እኮ ብዙ አሉ እኮ። እንደነ ፓስተር እንትናስ የት አላችሁ? እንዲህ ዝም አላችሁ እናንተ? ቅዱሳዊ ማስረጃዎች ለዚህ ቸርች የሚሆን ገንዘብ እፈልጋለሁ። እማሆይ በቃ ለዚህ ቸርች የሚሆን ገንዘብ እፈልጋለሁኝ፣ ገንዘቡን ካልሰጣችሁን ቸርቹን እዘጋዋለሁኝ ይላል። አየው ጩፋ መጥቶ በዚህ በኩል ሚሊየንስ ሚራክል ነው ይሰጣል። ሌላ በዚህ በኩል እያስፈራራው ምዕመናኑን አምጣ ብር እፈልጋለሁ ነው ይላል። ይሁንና እዚህ ጋር እንዲህ እኮ አለም ነገር ፊት ለፊት እኮ ይላኩልኝ እኮ ማሳየና ለዚህ ቸርች የሚሆን ገንዘብ እፈልጋለሁ። እማሆይ እነዚህ ሰዎች የሚመጡት የታጁን ገንዘብ ለመብላት ነው እንዴ? የሚረዱኝ ሰዎችን እፈልጋለሁ። አገልጋይነ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። መቀባተን እኔ አገልጋይ ነኝ፣ ተቀብተሃል፣ ተመርቃል አትበለኝ። ብሩን አምጣ። ብርም ፍለው ካንተ አፋውቱን የሚል ያለው እንግዲህ አምጣ። አልፈልግም። አንተ ተቀብተሃል አትቀባ እዛ ብለው ያንተን እሱን ቋንቋን እፈልጋለሁ፣ ገንዘብ እፈልጋለሁ፣ አምጣ ነው የሚል ያለው። እጅ ጠምዞ መቀበል ማለት ነው። አልዘዘጓሉ ቸርቹን ይላል። እኔ ቀብቻለሁ ምናምን እንድትለኝ አልፈልግም። እኔ መቀባተን አውቃለሁ። መቀባተን የሚያረጋግጡ መጽሐፍ ቅዱሳዊ ማስረጃዎች በላይ አሉ። አሁን የሚፈልገው ፋይናንስ በር ትከፍታለህ፣ አገልግሎትን ቀጥላለሁ። በ40 ቀን ውስጥ የፋይናንስ በር ካልተከፈተ ዘግቼ ወደ ስራ ገባለሁ። በቃ በ40 ቀን ባልሞላ ጊዜ ውስጥ ገንዘቡን ሳትሰጣችሁ ሰብስባችሁ ካላመጣችሁ ቸርቹን ዘጋዋለሁኝ፣ ወደ ሌላ ስራ ገባለሁ፣ ሌላ ስራ ዓለም ገባለሁ። ንግድም ልጀምር እችላለሁ፣ ምንም ጀምራለሁ። ግን በ40 ቀን ውስጥ የምጠይቃችሁን ብር ማታመጡ ከሆነ በቃ ቻው እንለያያለን አሉ። አሁን የሚፈልገው ፋይናንስ በር ትከፍታለህ፣ አገልግሎትን ቀጥላለሁ። በ40 ቀን ውስጥ የፋይናንስ በር ካልተከፈተ ዘግቼ ወደ ስራ ገባለሁ። እኔ ለዚህ የምመድበው 5 ሳንቲም የለኝም። ገንዘብ ነው ለማውጣት ያው ትያታለሽ እንጂ አላወጣ ዳኛ ልጓድ የተለመደ ነው የሚወደው። ምን ወይ ድፍረት
በጣም እዛ ቤት እኔ ናይት ክለብ ነው የሚመስለኝ ምናምን የሚሉ ሰዎች እነሱ ዳንስ የሚያውቁት ናይት ክለብ ብቻ ነው፣ አያውቁም ቸርች ድፍረ አሁን ከኔ ኪሎ ጋር ራሱ ይሄኛው ሽብሸባ አይሄድም፣ ይሄኛው አይሆንም። በቃ ዲስክ መንሸራተት ያመጣል። በአንተ ቤት አሁን ማሸሞረን ለኔ የሚመቸኝ ይሄ ነው። ፕሮፌቲክ ዳንስ ነው የምትደነሱ። ፕሮፌቲክ ዳንስ አር ሬዲ አውጣልኝ። እሺ ታጥፎ ነው የተሰጠኝ በቁመት ልክ የገረል ልጅ ማይም ዘርጋው። አይ ጠንቋይ አስሯል እኮ በማስቲሽ መጋረጃ ውስጥ ባለበት መትቼዋል። ልጄታችሁ በስመ አብ ወልደ መንፈስ ቅዱስ ምንድነው የሆንከው? እናቴ ተው እንጂ በስመ አብ በል። አይዞህ አይዞህ በስመ አብ በል። አይዞህ አይቻለሁ። በስመ አብ ወልደ መንፈስ ቅዱስ አቤት ያንተ ያለ አይዞህ። ይታሰር ማለቱ እኮ ነው። እንደዚህ አንተ ነገር ቁጭ እንድል እርግማን እኮ ነው። ምን ካልፈከረ ሪጎሬ ነው ማስገባ ሌባ እማቄ እሱ ሲሄድ ሮጦ 6:15 ቀርቶ 11 ሲሄድ ና ተመለስ ብዬ ቃል አወጣሁ። መጣና ልክ እንደ ቅጣት እጁን አንስቶ ቆመ። አልጣንም፣ በአስፋልት ላይ ወጥተን በከሰል አልጻፍንም፣ አልጮንም እንጂ ጠቅላላችን እኮ አብደን ጨርሰናል። ጠቅላላችን እኮ አብደን ጨርሰናል። እኔ እንደ በሆነ አንዳንድ ጊዜ ፖለቲካ ያስጠላል። ይሄ ይሻላል። ይሄ ጥሩ መዝናኛ ነው። በቃ አሁን የምናየው ነገር በጥሯል። ኦኬ እኔ አሁን በዚህ ጉዳይ ላይ አስቡበት ነው ወይ ደግሞ እንትና ፍቅሪዝም እንከተል መሰለኝ። ፍቅሪዝም የሱ ይሻላል መሰለኝ። አሁን ሊመጣ ነው ይሰጣል። እሱ እንከተል መሰለኝ። ምንድነው ያለው ፍቅሪዝም? ሸሪት ነው ያለው። ሸሪት አድርጌ የፈጠርኳቸው ይላል። የሱ የለየለት ነው። በቃ እሱ በቃ ኮሜዲ ብለን ቆጥረነዋል። ያው እምነቱም ሸዋሸዋ እንደሆነ አውቀነዋል። የፍቅሪዝም የሱ የለየለት እንደዚህ እንዲህ ብትሉ ይሻላችኋል። እንደዚህ ያው ለምሳሌ ቅርጽ እንዲያርጋ ሰልታ ሸረሪቷ በባለፈው ህይወትህ ዮኒ ማኛ ልጅህ እንደነበር ተናግረሃል እና ሌሎችም ልጆች እንዳሉህ ቅድም ስትናገረኝ ነበርና እነዛ ልጆች እነማን ናቸው? ወደ ሌላ ነገር የተቀየሩ ልጆች አሉ ሳልከኝ ነው። አዎ እንግዲህ ከነዛ ልጆች ውስጥ ጂም እና ሻሩካም ይባላሉት እና አንዷ ልጄ ግን ወደ ሸረሪትነት ተቀይራለች። ሰው እንግዲህ የስራውን ነው የሚያገኘው። ምን ማድረግ አልችልም። ያኔ ህንድ እያለ አንዷ ልጄ ነው ሸረሪት የሆነችው። አዎ ብዙ መክረናት አለ እና ሰው ልጅ እንግዲህ በብዙ መልኩ ይሆናል እና ሸረሪት ቤቴ መታ ባይገርማችሁ እና እያናገረች ነበርና ቀና ስል የእጅ ቅርጽ እንዲያርጋ ሰርታ ሸረሪቷ በእውነት እሺ በጣም ነው የደነቀኝና እንግዲህ አምላክ እኔ ሁሉ ነገር ድምጽ ይሰማኛል። በምድር ላይ ያሉትን በአጠቃላይ የአዋፎቹን በምድር ላይ የንፋስ ሁሉ አይቀርም፣ የወፎች የትንኝ የብዙ ሁሉ ድምጽ ይሰማኛል። እውነቴን ነው የምነግራችሁ፣ የማንኛውም ነገር ድምጽ ይሰማኛል። የሆነ መጥፎ ሰው እዛ ጋር የሚያጋጥመኝ ከሆነ የሆነች ዝንብ መታ ወይ ትንኝ መታ ራሱ ታወራኛለች። ብታምኑ ባታምኑ ሸረሪቷ ማለች እና ሸረሪቷማ ያው ልጅ ሸረሪቷ ልጅ ኮም ያለች ምን ብለው አባቢ ያለች አይ እኔ እኮ እናቷ ነኝ እንዴ ያለች ማሚ ያለች ከዛ በኋላ መጨረሻ ላይ የእጅ ቅርጽ ሰርታ እና በጣም ነው ደስ ያለኝና እንዲህ አይነት ነገሮች ኢትዮጵያ ውስጥ የተፈጠሩት የሃይማኖት እንግዲህ ሰው አይምሮ ውስጥ በቀላሉ እንዲረዳ ይመስላል። ውጭ ሀገር ብዙ አሉ ትዝ ያሉኝ በተለያዩ ሀገር ላይ እነሱን አታውቋቸውም። እዚህ ትዝ ካሉኝ አንዷ ቀጭኔ እዚህ ያለችው አንበሳ ግቢ ያለችው ቀጭኔ አክስቴ ነች። እዛ ህንድ እያለ የነበረች እንግዲህ እኔ ይሄን ማስታወስ የቻልኩት አምላክ ብዙ አይነት እይታ ሰጥቶኛል። አንበሶችም እንደዚህ አንበሶቹ እህትና ወንድሞች ናቸው። ቀጭኔው አክስቴ በቃ ይሄ ነው ህዝብ ሲናቅ በቃ ተንቃቸዋል።
እንደፈለክ በጭንቅላት ቢጫወትብህ አይኔ ቢጫወትብህ በጆሮ ቢጫወትብህ ኦሬዲ እንደደደብ ካወቀ እኮ ለዚህ እኮ ነው ኤዶናይ መጥቶ ሰግጥ ደድብ ያለ እኮ ለዚህ እኮ ነው። ስለዚህ ደድበሃል ሰግጠሃል። ይሄ ነው ትልቁ ጨዋታ፣ የጭንቅላት ጨዋታ ነው የተጫወተብን። አሁን ቅድም የምናየው ይሄንን ነው። በሚናክል በሪ ሚሊየንስ ብር ሰጠው 500 ሚሊዮን ብር ንግድ ባንክ የለም እንዴ? መንግስት የለውም? ከማን ባንክ ከማን ላይ ወጥቶ 500 ሚሊዮን ብር የሚሰጠው? ሲሰጥስ የምትቀበለው ምን አይነት ደደብ ብትሆን? አሁን 666 ኢሉሚናቲዎች 500 ሺህ ብር ሰድና ራስን ላይፍን ቀይር ይላል። ድር ካለብህ ቁብ ካለብህ ዳ ካለብህ የባንክ ዳ ካለብህ በቃ ሃይማኖትን ቻው ብለህ ሄደህ ክደህ ያንን ገንዘብ ወስዶ የባንክ ዳን ትከፍልበታለህ። ያው ከሃይማኖት ተለይተህ ላትወጣ ማለት ነው። ራስን ሸጠህ ማለት ነው። እምነትን ሸጠህ ትገባለህ። ፊት ለፊት ኦፊሻሊ ከፍተውታል። እሱን መንግስት ዝም እንዳለው አይገባኝም። ዞሮ ዞሮ አትሊስት ገንዘብ አለ፣ የሚታይ ብር አለ እዛ ጋር። በአየር ላይ ግን ባንክ ውስጥ 5 ሚሊዮን ብር ከትቼላለሁ 7 ሚሊዮን ብር ከትቼላለሁ የሚል ሰውዬ እዚህ ጋር እንደገና ብር ስጠኝ ብሎ ሲል ጆሮ ካዳመጠ አለቀ። ምን አደረገ? ፍቅር ይዘ ቤተ መንግስት ያለችው ቀጭኔ እህቴ ነች አለ። ሁለቱ ቤተ መንግስት ያሉት አንበሶቹ ወንድሞች እናቶች ናቸው አለ። ከአንድና ሸሪቶና ነው የመጣችው እዚያ ጋር። እንዲህ አይነት ፌስ ሲፈዝብህ ደድበህ የምትከተል በሙሉ መንጋ ለኔ ምንም አንተን አስተምሬ ማሰልጠን ስለማልችል ምንም ማድረግ አልችልም። መቶ ብቻ ነው ያለብኝ። ኦኬ አሁን ወደ ይሄንን ጉዳይ ወደዚህ እንቶ በጣም ብዙ ፖለቲካ ስራ አለ የምሰራውና ውስጥ ለምን እንደምገባ አላውቅም። ያው ህዝቡ መንቃት ካለብን ታቅ መንግስት የምትመለከት ጉዳይ ካለ እንዲመለከት ነው ይሄን ሐሳብ ያቀረብኩት። እንግዲህ አሁን ስለ ስፒዲ ጉዳይ በጣም እየተጮኸ ነው ያለው። ከስፒዲ መምጣት ጀርባ ያለው ኦልሬዲ ተናግሬያለሁ። ምንም ይሁን ምንም ይሄንን ኃላፊነት የሚወስደው አካል ኃላፊነት ይወስድ። ኮርዳይ ተጠያቂ አይደለም አልነገረኝም እንዳትለኝ። መንግስትም ይሁን አስተናጋጆችም ይሁን ተቀባዮችም ይሁን አያገባኝም። እኔ እንደ ዜግነት እንደ ኢትዮጵያዊ ተናግሬያለሁ። እንደ ሚሽን ደግሞ ከዚህ ሚሽን ጀርባ ያለው ህዝባዊ እምቢተኝነት ስር ነቀል ለውጥ የዲያስፖራ ፖለቲከኞች ወጣቱን የማነቃነቅ ሪቮሉሽን ነው ብዬ ሰርቼበታለሁ። የዛን ቀን ጠንከር ያለ ፈስ ቢፈሳ አንድ ነገር ቢፈጠር እዚህ ልጅ ከመጣ በኋላ ተጠያቂው የሚመለከተ አካል በሙሉ ተጠያቂ ነው። የሚመጣው ግን ልጅ ከኢትዮጵያ ባህል ጋር የማይገናኝ ካልቸሩ የማይገናኝ ማንነትና እምነቱ የታወቀ ብሎ እንደ ውሻ ጮሆ የታወቀ ሮናልዶ ስም ወግሪትሙ የታወቀ ለዓለምም ለሀገር ምንም ነገር የሚያስተምረው ታሪክ የሌለው መንኮራኩር የፈጠረ ስፔስ ላይ የወጣ ድሮን የፈጠረ ቴክኖሎጂ ያመጣ ተብሎ ቢባል ኦፍኮርስ ይሄ ልጅ ጋር ብዙ ነገር ምንም ነገር እንደ ውሻ ጮሆ ታወቀ የተባለ ልጅ ዛሬ ዓለም ህዝብ በሙሉ ሀገር ህዝብ መነጋገሪያ ሲሆን የቱሪስት መስመር ቱሪስት ምንድን ነው? ቱሪስት ኢትዮጵያ ደላላ ያስፈልጋል። ከበቂ በላይ ዓለም እያወራራት ያለችው ከበቂ በላይ እየታየ ያለ ነገር ነው። በቀስቀሳ የሚመጣ ህዝብ የለም። ለምኖ በሻማ የሚገባ ቱሪስት አለ። በቲክቶከር እና በዩቲዩብ ተደልሎ ይመጣ እንዲመጣም አንፈልግም። ታሪክ እየተናገርን ያለው ያስቀመጥነው ነገር እየነገርልን ያለው የፈለገ ሰው ይምጣና ይኸው ዛሬ አየር መንገድ የለም፣ ፕሌን ከካናዳ ፍላይት የለም፣ ከአሜሪካ የለም፣ ከኤሮፕ የለም። አየር መንገድ ሞልቷል። ገናን ምክንያት አድርጎ እንዳለ ህዝቡ ወደ ኢትዮጵያ እየገባ ነው ያለው፣ እንደ ጉድ እየገባ ነው ያለው። ስፒድ ጠፍቶ ነው የሚመጣሉ አይደለም። ይሄ ተራ የማስመሰልና የድለላውን ወሬ ተውት። እዛ ለምትጫወቱበት ጨዋታ ተጫወቱበት። ሚሽን ነው የሚመጣበት ሚሽን ጥሩ ነው፣ ችግር የለብኝም። አንድ ነገር ግን ቢፈጠር ጨዋታው ዛሬ ነው። አንድ ነገር ቢፈጠር ግን የምትጠየቀው ኃይል ትጠይቅበታለህ። በዚህ ጉዳይ ኮርዳዊት አልነገረኝም። እያንዳንዷ ነገር የተፈጠረችው ነገር እየነገርኩ አልሰማ ብለህ የጥቅምት 24 የህወሓት ጦርነት እኔ የነገርኩትን ሰምቶ ቢሆን ኖሮ ትግራይ አንድ ሰው አይሞትም ነበር። ከሪንግ ጦርነት እስከ ጨሌ ጦርነት ድረስ ተው እያልኩ የትራ አልሰማ ብሎ ነው የሁሉ የትግራይ ህዝብ ያለቀው። ፋኖ የሚባል ኃይል የለም። ጎንደር ንቃ፣ ጎጃሜ ንቃ፣ ወሎ ንቃ፣ እመነኝ የሻዕቢያና የህወሓት ጦርነት ነው እየነገርኩ አልሰማ ብለህ ነው የሁሉ አማራ እየታለቀ ያለው። ሸኔ የሚባል የለም። የኦሮሞኛ ቋንቋ ተናጋሪ ወለጋ መንደር 10 መንደር 4 የተወለዱ የትግራይ በስደት የመጡ ልጆች ናቸው ሸኔ ብለው የወጡት። እመነኝ ኦሮሞ እያልኩ አልሰማ ብለህ ያው ሁሉ ኦሮሞ ወጣት ያለቀው። እያንዳንዷን ነገር እየነገርኩ አሁንም እየነገርኩ ነው ያለው።
አልሰማም ካልክ የራሱ ጉዳይ ነው። የሚፈጥገጥ ነገር ይሄ ታሪክ ነው። እኔ ወደ እየመራው አጡ አንድ ልጅ አንድ ነገር ያስቀምጠው ነገር እሱ ነው። አይሾ ስፒድ ዳይፐር ተጠቃሚ በነገራችን ላይ አይሾ ስፒድ ዳይፐር ተጠቃሚ መሆኑን ልነግራችሁ ፈልጋለሁ። ይህንን ማወቅ አለባችሁ። ዳይፐር ተጠቃሚ ነው። ይህን ደግሞ በአንደበቱ ነው የተናገረው። Only for Ronaldo. Lips are way more juicier. You want a kiss? No. Bro. You sure? እናም ወገኔ ጠንቀቅ እያላችሁ how ይሄን እየነገርኩና ይሄን እያሳየው ይሄን እየነገሩ የማሰማ ከሆነ አንተ ራስህ የቫይረሱ ተሸካሚ ነህ ተብለህ ነው የምትጠራው። አንተም ነህ ራስህ። ይሄስ ነገር እኮ ያቀርም ነገር የምትፈልገው ነገር አለ ማለት ነው። አንተ ቪክቲምስ ነህ ማለት ነው። አንዳንድ ነገሮችን ማሳየት ስላለብኝ ይወጣበታል። ጣል ተብሎለት እየተጨወለት ያለው አይሾ እንግዲህ ወደ ኢትዮጵያ ይመጣል ተብሎለት እየተጨወለት ያለው አይሾ ስፒድ የተባለው ሰው Here is the first boy who got pregnant for the first time. Yes, a boy got pregnant and he is suffering bitterly. He's a singer and rapper artist, and he doesn't stop there. He makes himself out to be the devil's representative on ሰማችሁ? ኢቭን ራሱን የሚቆጥረው የሰይጣን ሪፕሬዘንታቲቭ ራሱ ተወካይ አድርጎ ነው ራሱን የሚያየውና ያረገዘ ወንድ ተብሎ በጣም ተወርቶለት ነበር። ይህ እንግዲህ ወደ ኢትዮጵያ ይመጣል ተብሎለት እየተጨወለት ያለው አይሾ ስፒድ የተባለው ሰው ከዚህ ሰው ጋራ ሊንክድ የሆነ ወይም ደግሞ ጠንከር ያለ ሪሌሽንሺፕ እና ግንኙነት ያለው ሰው ነውና አገር የመጎብኘት ነው ወይስ አገር የመበከል ነው የሚለው ከመንፈሳዊ ውጪ የምናየው አይን ሊኖረን ይገባል ብዬ አላስብም። ጤናማ መስሎ የሚታዩ ነገሮች ትውልድ ሲበክሉ አይተናል። ለአገር የሰው እንኳን ያራራው ከውጪ ለሚመጣው ደግሞ የአጋንንት አሰራር ደግሞ ራራለው ብዬ አላስብም። ቱ ቢ ኦነስት ጎበዝ፣ እንደዚህ አይነት ደግሞ የሰለጠኑ ወጣቶች አሉ። አርቀው የሚያስቡ አርቀው የማያስተውሉ ሚዲያ ሲጎረጉሩ የሚያው እያንዳንዱ ነገር ሲያጣሩ የሚሉ መረጃና ማስረጃ ይዞ ሊመጣ ይገርገራሉ። ግን በአብዛኛዎቹ የዚህ ቫይረስ ተጠቃሚ ስለሆኑ ብቻ አሁንም የተወዙን ጭቅላት እየበጠበጡት ይገኛሉ። ይሄ እንድታቁት ያክል ነው። እኔ ምን መጣበት ወደ ራሴ አልገባውም ገና መጣበታለሁ አንድ ጊዜ መጣበታለሁ። አንድ ይችል ጨርስ እና የሚማልል ወንድን ለመቀበል ሽር ጉድ ለወንድ ከንፈር የሚማልል ወንድን ለመቀበል ሽር ጉድ ያላችሁ ሰዎች ቁርጣችሁን እወቁት። እንግዲህ ብዙ እንደዚህ ጉዳይ መልከት ያዘጋጇቸው ፋይሎች ነበሩ። ኦኬ ዞሮ ዞሮ የሉም እንቶ በዚህ አጋጣሚ እዚህ ይችላል ልምጣች ልጅ እንግዲህ ባለፈው ዛሬ መጣሁት ይቅርታ ለመጠየቅ ነው። አንድ እቺ ልጅ ትመስለኛለች ባለፈው ራቁቷን እዛ የሰግጥ ድድብ ዝግጅት ላይ አዋርድ ላይ የነበረችው ልጅ እቺ ልጅ ነች። እቺ ልጅ ግን በጣም ያው የትግራይ ልጅ ነች። ነግራቸዋለሁ። ብዙዎቹን አሁን ለዚህ ቪክቲም ሲያዘጋጇቸው ወደፊት ያቀረቧቸው የትግራይ ተወላጆች ነው። ለዚህ ነው ትግራይ ወጣቶችን ይተቀሙባቸው። በዚህ አጋጣሚ ትግራይ ሲጠሩ ሻቢያም አብሯቸዋል። በዚህ ጉዳይ ሪቮሉሽን አልኳቸው ከጀርባቸው ያለው የሻቢያና የትግራይ ተወላጆች የኤርትራና የትግራይ ተወላጆች ናቸው። እና እቺ ልጅ ባለፈው በስተት ወጥቼ እንደዚህ አይነት ወንጀል ሰርቻለሁ ታስራ ነበር። አሁን ግን ተመልሼ እንደገና ከስተት ሳልማርቀሽ ለመልሶ እንደገና በሌላ ወንጀል ውስጥ ተገኘሁኝ። ቤተሰቦቼ ይቅርታ አድርጉልኝ እያለች እያለቀሰች ነው ያለችው። አሁንም ልጅ ገና ትንሽ ልጅ ነሽ አንቺ፣ ብዙ ነገር መድረስ ይፈልግብሻል፣ ይጠበቅብሻል። በይቅርታ ብቻ ይቅርታ ተለመደ ኢትዮጵያ ውስጥ ባህል ሆነ። ስለዚህ ከዚህ ከድርጊትሽ አሁንም ተመልሰሽ ተቆጠቢ። አሁንም ቀጣይ ሶስተኛ ላለመሳሳትሽ ማስረጃ የለንም እኛ። ግን እንዳሰብክሽ ይቅርታሽን ለማስቀበል ይቅርታሽን ህዝብ እንደሚቀበልሽ ወደ ሚዲያ ያመጣሻለሁ። ግን ምን ያክል እርግጠኛ ነሽ ሶስተኛ ጊዜ ላለመሳሳትሽ? ምን ያክል እርግጠኛ ነሽ ሶስተኛ ጊዜ ላለመሳሳትሽ? በምን እናረጋግጥ? እና ባለፈው ራቁቷን የቀረበችው እርቃኗን የቀረበችው ልጅ ነች። ለማንኛውም እውቋት፣ ይቅርታዋን ተቀበሏት፣ ችግር የለውም ልጅ ነች ገና። ሰላም የሀገሬ ልጆች፣ ዛሬ መጣሁት ይቅርታ ለመጠየቅ ነው። አንድ ጥፋት አጥፍቼ ያኛውን ጥፋት ለመሸፈን ሌላ ጥፋት አጥፍቻለሁ።
እና ሁላችሁ እኔም ትግራዋይቲ ነኝ እናቱ ትግራዋይቲ ትግሬዎች እናቶቼ የሀገሬ ልጆችም እና ቤተሰቦቼም በጣም አዝነውብኛል። አንደኛውን ስህተት ለመሸፈን ሌላ ስህተት ሰርቻለሁ፣ ይቅርታ አድርጉልኝ። ይሄ እንግዲህ የመጨረሻው ውጤቱ ይሄ ነው። የደድብና የሰግጥ ውጤት ይሄ ነው። ብዙ ልጆች ገና የእሱ አይነት ሚሊየንስ ይወጣሉ። አሁን የይቅርታ የሚሉ ሚሊየንስ ስትሰግጥና ስትደድብ የሚጠብቅ ይሄ ነው። ጸጸት ነው በኋላ የሚጠብቅ። ስለዚህ እረፉ ብለን የምንታገለው ለዚህ ነው። በተለይ ወጣቶች እረፉ፣ ግድ የለም ስሜታዊ አትሁኑ፣ ቁጭ ብላችሁ አስተውለን የምንናገረውና የምንጣላው ለዚህ ጉዳይ ነው። እንግዲህ ይህን ካልኩኝ ይበቃኛል። ይህን ያክል ሌላ ጊዜ ሰፋ ፕሮግራም እያያዝን በዚህ ጉዳይ ልጆቻችን ትውልዶቻችን ላስተማስተምር እንሞክራለን። ለጊዜው ይሄን ልተውና ወደ ዋናው አጀንዳ ልመለስ። እንግዲህ የጀዊሳው ኃይል በተለያየ አቅጣጫ ላይ በራሱ ጊዜ እየገባ ነው ያለው። ትናንትናም አዲስ በደረሰ መረጃ መሰረት እንግዲህ ሁለት ነው በምስራቅ ጎጃም አካባቢ ላይ በተፈጠረው ደብረ ቆሰም ቀበሌ ላይ የፋኖ ታጣቂዎች በአንዲት ወጣት ላይ የፈጸሙት ግፍ ለመስማት የሚከብድ ግፎች እየፈጸሙ ነው ያሉት። 3 ሴቶችን እንዴት አድርገው አስነዋሪና አስገዳጅ ሁኔታ ላይ እንደደፈሯቸውና እንደገደሏቸው ሰምታችኋል። ይህንን ሲያራግቡ የነበሩ ሰዎች ቁረጥ ገደሉ የነበሩት እነ እንኩሮ ሚዲያ እነ ግልብጥ ሚዲያ ተመልሰው ዛሬ አዛኝ ሆነው ሴት ልጅ ላይ ግፍ መፈጸም የለበትም ነበረ፣ እንዴት እንዲደረጋል፣ እንዴት ሴቶች ይገደላሉ ብለው እንደገና ቆዳቸውን ገልብጠው ይህን ሁሉ አማራ ካስፈጁ በኋላ እነ መሳይ እንደገና መጥተው የተሰራው ስህተት ነው ይላል። ኖ ይሄ ሁሉ እርድ የተፈጸመው ይሄ ሁሉ ግድያ የተፈጸመው በእናንተ ቃል መሰረት ነው። ጥፍር ንቀሉ፣ እጅ በእጅ ጣጣታችሁን የቆረጣችሁ አንገት ቁረጡ ያላችሁትን ትእዛዝ እዛ መሬት ላይ ያለው ፋኖ ፈጽሞታል። ተጠያቂው ለዚህ ጉዳይ ይሄን ትእዛዝ ሰጥ የነበርክ በሙሉ ተጠያቂ ነው። የት መተነው አሁን ደረጀ የምትባል መሳይ የምትባል ምናምን ግልብጥ የምትባሉ በሙሉ ወጣችሁ ትክክል አይደለም፣ ፋኖ ይሄን ማድረግ አልነበረበትም፣ እንደዚህ አይነት ስራ ይሰራ ምን ማለት ነው? ምን ማለት ነው? ስትሉ ቆይታችሁ ገቡ ስትሉ ቆይታችሁ ቁረጡ፣ ባንዳውን የብልጽግና ተላላኪውን አንገቱ ቁረጡት ምናምን እያላችሁ ስታውጁ ወጣችሁ ከሚዲያ ዛሬ ነገሩ የጋድ ሆኖ ሲነገር መታችሁ ትክክል አይደለም፣ ፋኖ ይሄን ማድረግ አልነበረበትም እና ታዲያ ምን ነበር ስትሉ የነበረው? ይህ ምንድነው? የመጨረሻዋ ሰዓት ላይ ከደሞ ነፃ ነኝ እንደ ጲላጦስ ብላችሁ መታችሁ ቆዳ ገልብጣችሁ ጋዚ ይቅርታ የምትሉ እረፉ። ይሄ ነው ያለው። እንግዲህ ሌላው ዝናቡ ድንገረው በ109ኛ በሚል አደራጀው ታጣቂ እርስ በርስ ተጨፋጭፎ ከዘመነ ካሴ ጦር ጋር ተጨፋጭፎ ማሌሊቱ ትላንትና ሲጨራረስ አልቋል። ይሄ ማለት እንግዲህ ዝናቡ ድንገረው የሚባለው ይሄ ነው። ምናልባት የማታውቁት ከሆነ ይሄ ነው። እነዚህ ነው ብዙንቶ ናቸው ወጥቷል። ከማንም ጋር ከመከላከያ ያልተዋጁ በራሳቸው ናቸው የተዋጉት። የተፋጭፉትም ራሳቸው ናቸው። ከቡድኑ የወጣው ዝናቡ ድንገረው በታዘበው በሚመራው ኃይል ላይ ተኩስ ከፍቶ ወደ 10 የሚጠጉ ታጣቂዎችን በመግደል እንደሆነ የደረሰ መረጃ ማለት ጎበዜና ታዘበው በዚህን ጊዜው የሚመሩት ኃይል በሙሉ ይዘው ከነዝናቡ ጦር ጋር ሲጨፋጨፉ ብለው አድረው ለወሬ ነጋሪ የተረፈ ሰው የለም ይላል። ይሄ ግልጽ እንትን ነው እና አሁንም እልቂቱ እየበዛ ነው ያለው። ንጹሃኖች የገደሉ ነው ያሉት። የራሳቸውንም የድምፅ ማስረጃ የድምፅ ቪዲዮዋቸውንም እዚህ ጋር ማቅረብ እንችላለን። ሲባባሉ የነበሩትም ይሄን ነበር። አንድ ጊዜ እሱን ላምጣላችሁ። እቺ ልጅ ምንድን ያልኳት አቶች ትንቢት ሲያልቅባቸው የሚጸልዩ አንቺ እንኳን አስበቃሽ። አንቺ ጨርሰሻል። አንቺ ደግሞ አዝናንተሽናል ለነገሩ። ቴንኪው። እሺ ቆይ ይሄኛው ለምን ታቆይ? ይሄ እንግዲህ በጋድ በራሳቸው እንግዲህ ህወሓት ነው ጦር ሜዳው ላይ ያለው ህወሓቶችና ሻቢያዎች ናቸው። አሁን የሀብቴ ወልዴና የህወሓት ጋብቻ እርስ በርስ ሲነጋገሩ እንግዲህ በፋኖም በኩል ያለው ህወሓት ነው፣ በዛኛውም በኩል ያለው ህወሓት ነው። እርስ በርሳቸው የነበሩ የድምፅ ግጭ ባለፈው አሰምቻቸዋለሁ። በድጋሚ አሁን ይህን ማሰማችሁ ከዚህ ቀጥሎ ማሰማችሁ ነገር ስላለ ነው። ይኸው እዚህ ጋር አዳምጡት። ሰላም
አስፋው ይባል ከፋኖ አማራ ፋኖ አራይ ሰላም ዲኹም ከመይ ደህና ይመስገን በየዳዝ ባህላ ድትፈልጦ ዶ ወፈትላሁ ቦ አቲና ዝነበርና ሜና ሞስምሶም ትስስር ፍጠሩ ቤዚና መብራቱ ዝባሃል አለው ኢሎም ስልኮም ቢያኹም ላይ ነይሮ ፋኖ ንስኻ እንታይ ኢኻ ፖዚሽን ሓላፍነት የአማራ ፋኖ ብሔራዊ ኃይል ቅድና ዝግጅት ክፍል ኃላፊ ነኝ። እንደገና የሰሜን ብርቅዬ ክፍለ ጦር ዋና ሰብሳቢ። መርሐባ አስፋው የሐዘር ካንሽንካ አራይ አስፋው አራይ ህዚ አነ ከተሓወሮ ዝኽእል አነ ክገብሮ ዝኽእል ታዩ እን ኢንፎርሜሽን ማለት ማሕበረሰብ ዝኔ ይውለልና እዩ ይነግረና እዩ በጣም ጽቡቅ አርኬ ሀጅን ህና አላማና ያው ትናይ ፌደራል መንግስቲ ተቃሊስ ካሙዳዩ ካሊ አላማ ይብልናል ካሊ ምሳኹም ትስስር ምግባር እዩ በቲ ሀጅን ህና ዘለናዮ በትበየዳ ወረዳ በትጎንደር ገርና አቲና ፍሪስናዮ እንደገና ካብደባርቅ ካብጎንደር ኃይል መጥዩ ብዙ ኃይል ስለዝኾነ ናባኹም ገጽ ተገልቢጥና ኣለና ሞኒ ሐጂ ምሳኹም ትስስር ንምግባር እዩ ሓደ ዕላማ ስለዘለና ትስስር ገርና ምናልባት ኃይሊ እንተበዚሑን ናባኹም ገጽ ክስተያብልና ንስኹም ስጋት ከም ዘይኾንኩም ተደዊልና እዩ ተደወለ ካብ ኤርትራ እዩ ተክለ ማርያም ተደዊልሉ ተክለ ማርያም ናብ ሓጎስ ደዊሉ ሓጎስ ናባኹም ምስልኪምኒ ተዓሳሰሩ ኢልኒ እዩ እጂ እንታይ ዲመስሊካ አርከይ ንሕና ዞሮ እቲ ዕላማ እቲ ዝግበር ዘሎ ኮይናት ናይ ትግራይ ይኹን ናይ አምሓራ ህዝቢ ንምውዳእ ዝተሰለፈ ናይ ፌደራል መንግስቲ ብልጽግና ስለዝኾነ አምሪርና እንዲና ንቃለሶ ዘለና በት ዘዓተናዮ መዋቅሩን እንዳፍረስና ኢና ዘለና አጂ ኦኬ በአጠቃላይ ብቻ ያው እንግዲህ ሻቢያዎቹ እንዴት አድርገው ከህወሓት ጋር ጎጃም ላይ እንደሚደዋወሉ ነው እየተነጋገሩ ያሉት ጎንደር ላይ እንዴት እንደሚደዋወሉ ሰሜን ሸዋ ላይ እንዴት እንደሚደዋወሉ ውጊያው የሻቢያ ነው ፋኖ የሚባል ኃይል የለም ብለንምላቸው ያው እንግዲህ በዚህ አይነት መልኩ ነው የሚነጋገሩት ለዚህ ነው ሻቢያዎች ኢትዮጵያን የምናስተዳድራት 4 ኪሎ ቤተ መንግስት ያለው መንግስት ሳይሆን አስመራ ሆነን ነው የምናስተዳድራት ያሉ የሰሩትን ስራ ስለሚያውቁ ኢሳያስ አፈወርቅ ሁለት ነገር ዝቷል የትግራይ ህዝብና አማራ ህዝብ መኖር አለበት ብሎ አያምንም የትግራይ ህዝብና የአማራ ህዝብ መኖር ለኤርትራ አደጋ ነው ብሎ ያስባል በተለይ አንድ መሆናቸው ብሎ ይሰጋል በጣም ነው የሚሰጋው ይሄን ስለዚህ ነው በየቦታው የሚበጠብጠን ለዚህ ነው እኔ ይሄንን በዚህ በልኩ ካልኩኝ አንድ ነገር ይሄን ዋናው ነገር ይናዳምጡት እንዴት ነው ተጽፎ አላልሰማውም እንግዲህ ይሄ ቀጥታ የምሰሙት መልእክት ነው እንግዲህ እርስ በርሳቸው እንዴት እንደሚያባሏቸው መልሰው ሻቢያዎቹ እንዴት እንደሚያጨፋጭፋቸው ነው አማራውን ከአማራውን ደግሞ በዚህ ሰሙታላችሁ አዳምጣው ነው እዚህ ለዚህ ነው የንጹህ አማራ ሞት ጀርባ ያለው ሻቢያ ነው ከንጹህ አማራዎች ሞት ጀርባ ያለው ማን ነው ህወሓት ነው አማራ ንቃ በየምለው ለዚህ ነው ዘመነ ካሴ ኤርትራዊ ነው እነመረው ወዳጁ ኤርትራ መልክተኞች ናቸው ህወሓት እዛ ውስጥ ገብቶ የሚጫወተው ይሄንን ነው ለዘመናት 5 ዓመት እኮ ይንካልኩ 4 ዓመት ሆነኝ እኮ ከጥቅምት 24 ጦርነት በኋላ የፕሪቶሪያው ስምምነት ልክ ሲያልቅ ኢሳያስ አፈወርቅ አንጎል ሆኖ ለአብይ ስልክ ደውሎ እንዴት ጦርነት ታቆማለህ ከትግራይ ጋር ብሎ ሲጨቃጨቅ እኛ እኮ የድምጽ ልጁን አምጥተን እንኳን ሰምተናቸዋል የትግራይ ማለት ሲገባው ጦርነቱ መቀጠል ሲገባው ለምን አቆምክ በሚል ነው እኮ ከኤርትራ ጋር ተጣላለውኛ ምን ቀጥሎ ነው እኮ ትግራይ የምትባለው ሀገር ሆር መንደር ትሆን ነበር እኮ ሰው አልባ ሀገር ትሆን ነበር እኮ ፕሪቶሪያ ነው የትግራይ ህዝብ ያዳነው
ያ ነው ከኢሳያስ አፈወርቂ ጋር ቂም ያሳዛት ከኢትዮጵያ ጋር ለምን አላለቀም የትግራይ ህዝብ? ስለዚህ ነው አሁንም በቀል ውስጥ ናቸው ያሉት፣ ሪቬንጅ ውስጥ ነው ያሉት ብዬ የምላችሁ ለዚህ ነው። ይሄን አዳምጥ መጀመሪያ የተፈጠረውን ሰምተሃል ዙሮ አላልሰማሁም። እርስ በርሳቸው ተሰውተው የለ ምን ይልቅ ተሰውተዋል። ማን ጋር ሻለቃ ዘመቻ ነበረ ተሰውተዋል ትናንት ማታ እና ምን አደረጋቸው? ያኛውን ማን ገደል ተመቶ ያለነስ ሁለቱም አንንም ተመጣና በሞትና በህይወት መካከል ነው ያለው። ሊተርፍም ላይተርፍም ይችላል። ምን ሆነው ነው? እናንተ ባወራችሁት መሰረት ሪከርድ ነው የደረሰኝ። በሪከርድ መሰረት ትእዛዝ አወረድኩ። ምን ይሁን እንደውም በቀደም ሪከርድ ያስገባህ ማለት ዋትስአፕ ላይ ትገባለህ ምናምን ስትል ነበር። ዋትስአፕ ላይ ትገባለህ ምናምን ስትል ነበር። አዎ ደዋወልኩ፣ አንተም አታነሳም። ከዛ በኋላ ዝም አልኩኝ። ሪከርዱን አሰማኝ፣ ትእዛዙን አወረድኩ። ትእዛዙ መሰረት ከዛ በኋላ ትናንትና አስጥቂት ይዘግባ ብዬው ትእዛዝ አወረድኩለት። ከወዴት? እዛው ለምኒልክ ነው። የት ነው የነበረው ምኒልክ? ማመቂያ እዛው ሻለቆች። እሺ እና እኩል ይንቀሳቀሳሉ አይደል ያልነው? ሲጀመር እኮ እና ያኞቹ ስለሚንቀሳቀሱ ከነሱ ጋር እኩል ይንቀሳቀሳሉ ነው ያልኩት። ማን ለሁሉም ተዘጋጁ ነው እንጂ ያልኩት ታችኞቹ ሲንቀሳቀሱ እኩል ነው እንጀምራለን ያልነው እኮ እንቅስቃሴ ተዘጋጁ ነው ያልኩት። ያንማ ሚኒሊክ እኮ ተገሏል። አሁን ይሄኛው አያውቅም መገደሉን፣ ገና እየለፈለፈ ነው ያለው። ነገረው መገደሉ ሚኒሊክ። እንግዲህ ነው ዋትስአፕ ላይ ያለውም ለኔ ወረደልኝ ትእዛዝ ሪከርዱ በቃ መስት ጠቅልለው ሁሉንም ነገር አዘጋጅተህ ሬዲ ሆነህ ጠብቅ ነው የተባለው። አዎ እና እኮ እሺ ከዛ በኋላ ይዘህ ግባ ብዬ ትእዛዝ አወረድኩለት። አስጥቂት ማታ ነው ያልመጣም ነገ ነው የምመጣ አለኝ። ማን? ሚኒሊክ። እሺ ጠጥቶም ነበረ። ታዲያ ሻክለ ጠጥቶም ነበረ። አየህ እቺ አረቄ ነች እንግዲህ ዳግም አረቄዋ ጠጥቶም ነበረ። ሰክሮ ነው ብዙ የሚጭፋጭፉት፣ የሚጣሉትም ሲሰክሩ ነው። ልክ እኔ ምን አልኩኝ? እሺ በዛው እሺ እዛ በኋላ ለምን አልኩት የተበታተነ ሰራዊት አለ ግዳጅ ሄደ ምናምን አለ። በራሳቸው ይመጣሉ ችግር የለም ነው የምንሰው ችግር የለም ይመጣሉ አልኩት። ሰራዊቱን እልክልሃለሁ ነው ያመጣም አለኝ። ልክ ስላልነበረ ዝም ብዬ እሺ ብዬ በጋው ወሰድኩት። እሺ ብርሃን ደወለ ራሱ ይዛችሁ ውጡ ሳዋላ ሰው እዛ አምስተኛ ቀሪና ነው እየቀረች ከኋላ እየመጣለሁኝ እናንተ ሌሎቻችሁ ሁሉ ምናምን ብሎ እንትን አለ። ያሉት ደግሞ ብርሃንም ትእዛዝ ስለሰጠ ሻለቆቹንም ትእዛዝ ስለሰጣቸው እንሄዳለን አትሄዱም እንደን ተነጋገሩ። ከዛ በዛው ተመጣ በርግጥ መጠጥ ነው አትሄዱም ያለው ምኒልክ ነው። አዎ እሺ በቃ ተመታታ። ከዛ በኋላ ተኮሰ መሰለኝ። እሱም ስንት ሰው ነው አሁን የተመታው? ሙሉ ቀን እሱ ተፈረመው የነበረው የለም ሳለጋው የነበረው ልጅ። እሺ እሱ ነው። ከዛ ተመታታ። ብልጽግና ገብቷል ነበር እሱ። ብልጽግና አልገባም እንደ ሙሉ ቀን ፎቶ አለ እስኪ ላክልኝ። ኦኬ ብቻ ዞሮ ምንድነው ያው እርስ በርስ ጭፍጭፉና ጦርነቱን እዛው ውስጥ አድርገውታል። አማራውን አማራ ነው የሚያገዳድለው፣ ግን እዛው ውስጥ ያለው የአማርኛ ቋንቋ ተናጋሪ ህወሓቶችና ሻዕቢያዎች ናቸው።
የነቃው አማራ የመጣ ነው ያለው። ቁጭ ብሎ በጠረጴዛ ላይ ችግር ይፈታሉ፣ እነጋገራሉ። ጥያቄ ግን አለኝ በሚል ጠቅላይ ሚኒስትሩም ብሏል። እንነጋገር ብሎ ምንም ችግር የለም፣ ምንም ጠይቁ ምትል። በዛ መሰረት ጥሪውን አቅበሉ የመጡ መዓት ጦርነቱ የገባቸው ዜጎቻችን የገቡ እያያችሁ ነው። በየሰዓቱ በየቀኑ ባለው አጋጣሚ ሁሉ የሾለኩ ይወጡ ነው ያሉት። የምንፈልገው ሰላም ነው ብለን ነው። ለዚህ እንግዲህ አሁን እኛ ምንድነው ከዚህ ቀጥሎ ዓላማችን ምንድነው? ምንድነው እየሆነ ያለው ብላችሁ ስትሉ ነገሩ በጣም እየቀረረ ነው። ጠቅላይ ሚኒስትር ዶክተር አብይ አንድ የተናገረው ነገር ህልውና ከመጣ ግን በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አንድ ነገር ተናግሯል። እኛ ምንም ችግር የለብንም፣ ስለ ሰላም ኑ እንቀመጥ፣ ሀገር ግን አትፈርስም። በሸኔም ኦሮሞ ብለህና፣ በፋኖም ብለህ በአማራና፣ ጁንታን ብለህ በትግሬና፣ ሻቢያም ሆነ ኤርትራ የሆነና ችግር የለብኝም እኔ እንነጋገር ቁጭ ብለን። አይ ካልክ ግን በሀገር ጉዳይ ላይ የምትመጣ ከሆነ ግን ያስቀመጡት መለዮ ወይም ገብሼ ውጊያ ምን እንደሆነ እንዳሳየው ደግሜ ያሳያለሁ ያለ ነው ያለው። አሳያለሁ። መላው የኢትዮጵያ ሕዝብ እየጠበቀ ነው ያለው። ግን ከዛ በፊት ግን እድል አለን፣ እናውራ፣ እንነጋገር፣ ታስፈልጉናላችሁ፣ እናስፈልጋችኋለን እያለ ዝቅ ብሎ የሚጠይቅ መሪ ነው ያገጠመ። ይሁ የሚናገረውን አዳምጡ። እሱ ራሱ በኢትዮጵያ ህልውና ከመጣ ግን የጣልነው መለዮ እናነሳለን እንጂ ኢትዮጵያን ላልባሌ ጭልፊቶች ለአደጋ አናጋልጥም። የፈለገ ነገር ይምጣ፣ እዚህ ደረጃ ደርሰናታል። የወደቀች ሀገር አንስተናል። የሞተ ሬሳ አክመናል። ሀገራችን ዛሬ በሀገር ደረጃ እንጥር አድርገናታል። የቀሩን ስራዎች አሉ፣ እንሰራለን። ግን ያም ሆኖ ይላል የሰላም በራችንን ከፍተናል። ቀይ መስመር አልፈን እንሄዳለን። ሰላምን ፍለጋ አልፈን እንሄዳለን። አሁን ፍለጋ ግን ይህን ሁሉ ነገር መቻል አቅቶ ወደ ጦርነት እመጣለሁ ካልክ ግን ያስቀምጡት መለዮዬን አርሼ አድርጌ እመጣልሃለሁ ይላል። ያለውን ጠቅላይ ሚኒስትሩ የሚናገር ይልካል። አዳምጠው። በኢትዮጵያ ህልውና ከመጣ ግን የጣልነው መለዮ እናነሳለን እንጂ ኢትዮጵያን ላልባሌ ጭልፊቶች ለአደጋ አናጋልጥም። ይሄ አንደር ላይ መሆን አለበት። የማይጨበጥ ነበልባል እሳት ነን ለጠላታችን። ምድራዊ ፈተና በስቶ ዙሪያው ቢነድ በጎመራ ጥሰነው እናልፋለን የማይሞት ታሪክ ልንሰራ። ፍሙ ከርቀት ይፋጃል ብረት ያቀልጣል ክንዳችን። ኢትዮጵያ በእኛ ደም ደምቃ በአጽማችን ፍላጻ ተማግራ እንደታፈረች እንድትኖር ከዘመን ዘመን ተከብራ። ከመሞት በላይ እንሙት ደማችን ሺህ ጊዜ ይፍሰስ። አየር አፈሯ ይባረክ ምንጊዜም ስሟ ይታደስ ይላል። እንዲህ አይነት መንግስት ያለ በአገር ጉዳይ ላይ ህልውና ጉዳይ ላይ አትደራደር፣ ባንዳ አትሁንብኝ። ህዝባዊ እምቢተኝነት፣ ስር ነቀል ለውጥ፣ የሽግግር መንግስት፣ የድርድር መንግስት፣ የምናምን መንግስት ለውጥ የለም። እርምህን አውጣ ይላል እኮ። ገፍተህ ከመጣህ ያስቀመጥኩትን መለዮን አድርጌ አስተናግድሃለሁ ይላል። ትስማማለህ? በዚህ አትስማማም? ቀጥል። እንዲያውም እኔ አንድ የምናገረው ነገር አለ። ብዙ ጊዜ አንድ የምናገረው ነገር አለ። እኔ አንድ የምናገረው ነገር ሰምታችሁ ከሆነ አንድ የምናገረው ነገር አለ። ብዙ የምናገረው ነገር አለ። እኔ ምንድን ነው የምለው? አንዳንዴ ያስቁኛል። በዚህ ጁንታዎቹ ያስቁኛል። አልሞት ባይ ተጋዳይ ትግል ነው የምታደርጉት። ወደ ወድቃችኋል። በቃ መውደቅ ታውቃለህ። ወድቃችኋል። አልሞት ባይ ተጋዳይ ትግል እያደረጋችሁ ነው ያለው። ዋጋ የምትከፍሉበት ትግል ነው ያለው። ፋኖም ሸኔም ከእናንተ ጀርባ እንዳለ ወርድ ታውቋል። የታወቀ ጉዳይ ነው ያለው። አንዳንዶቻችሁ ጦርነቱ ያልቃል አላላችሁም ወይ? አማራ የት ነው የሚያልቀው? ብዙ ነገር ጥያቄ ነው። ዶክተር አብይ የተናገረው ነው። ግን ይበቃችኋል ባይ ነኝ እኔ።
በየቦታው ብዙም ተሰበሰባላችሁ፣ የማታወሩት ነገር የለም። ስልጣን ላይ ገባን ትላላችሁ፣ የመጣ ነው ትላላችሁ፣ አልቆለታል የመንግስት ኢትዮጵያ እኮ አልቆለታል ትላላችሁ። በየሰው እየሰማን ያለ ነው። ከውስጥ የሰራችሁትን ስራ ካልሆነ በስተቀር ቅድም እንደነገርኳችሁ ከላይ ምንም የምታደርጉት ነገር የለም። አታውቁትም የመንግስት ጥንካሬ። አሁን አንዳንዶቹ በጣም መከላከያው እኮ አልቋል፣ አየር ኃይሉ እኮ የለም፣ መንግስት እኮ የለም፣ ቁልቁለት ምናምን ትሉ ትግራላችሁ እና በጣም ታስቁኛላችሁ። አታውቋትም ኢትዮጵያ። ይሄን ለማወቅ መጀመሪያ ኑና እናውራ፣ ኑና ይዩት ሀገሪቷን በምን ደረጃ ላይ እንዳለ። ብትችሉ እኮ ድሮ ነበር የምትችሉት። በየጊዜው የጠላቱን እያጠናከረ በየጊዜው ሲስተሙን እየቀየረ ያለ መንግስት ነው። ስለዚህ ነው ዓለምን ሁሉ ያስደምሙ። እቺን አንዴ እናዳምጥ። አንደኛ በሁለት ወር እንቆጣጠራለን ብላችሁ ገብታችሁ የተባለው ምን እንቆጣጠራለን? እኛ እኮ ክልሉን በህጋዊ መንገድ በምርጫ ያሸነፍንበት ክልል ነው። ምንድነው የምንቆጣጠረው? ከማን ነው የምንቆጣጠረው? በአንጻሩ ያልተሳካው በሁለት ሳምንት ይሄን አረፋ መንግስት አባረሬ 4 ኪሎ የአባቶቼን ርስት ወርሳለሁ ያለው አልተሳካለትም። አማራ ክልል ክልላችን ነው። አማራ ህዝባችን ነው። ምንም የምንቆጣጠረው የለም። አብረን እንኖር ነው። አብረን የታገል ነው። አብረን እንኖራለን። ይሄ ነው ያልተሳካል። ገባን እያልክ ስትጮህ የነበረው ነው እንጂ ያልተሳካል። መንግስት በሚገባ የአማራን ክልል፣ የኦሮሚያን ክልል፣ የሶማሌን ክልል፣ የአፋር ሁሉን ተቆጣጥሯል። አንተ አልተሳካልም። ምክንያቱም 80 ቀጥሮ ቆጥረናል። እየገባን ነው። ትንሽ ቀን ይቀረን ያልቀጥረናል። አሁን ሌላ ተጨማሪ ጊዜ እንሰጣለን። አንተ ከፈለክ አየር ሰዓት ይጨምርልኝ ካልክ እንጨምርልሃለን። ከዛ ውጭ ግን ይሄ ነው። ሌላ የህዋቶች ናቸው። አሁን ስለ ህዋቶች እየሰማሁ ነው ያሉት። አንዴ የአብይ ልጨርስና ስለ ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ እኔና ጌታቸው ረዳን አሁን ህዋት በጣም የሚገርም ሰሞኑን የጌታቸው ረዳ ጉዳይ አሳብዷቸዋል። ጌታቸው ረዳ ትግራይን ካደ፣ ትግራይን ህዝብ ያዳነ ጌታቸው ረዳ ነው። ለትግራይ ህዝብ ትልቅ ባለውለታ ጌታቸው ረዳ ነው። ከኔ ጋር በግል ጸበኛ ነው። ምክንያቱም ከኔና ጌታቸው ጸበኝነታችን ምንድን ነው? እሱ ጫካ ሆኖ ከህወሓት ጋር በሚዋጋበት ሰዓት ላይ እኔ እዚህ ሆኜ በምፋለምበት ሰዓት ላይ አልሰማም ብሎኝ እየፎከረ ብዙ ነገር እየተናገረ ጦርነቱ እንግዲህ ምናልባት ኦፍኮርስ ከጀርባ ያሉት በሙሉ የቲፒኤልኤፍ ጀነራሎች ስለሆኑ አቅም ላይ ሊኖሩ ይችላል። ዞሮ ግን እኔ እና እሱ በጦርነት ያሳለፍን ሰዎች ነው። ለኔ ለጌታቸው ረዳና እኔም ኮርዳይት በራሳችን ስታዩ ነው። ከዛ ውጭ ግን ለትግራይን ህዝብ ደግሞ ያዳነ ሰው ስጠሩ ጌታቸው ረዳ ነው። ጦርነት ያስቆመው ጌታቸው ረዳ ነው። ዛሬ ጦርነት ጌታቸው ረዳ እንዲያቆም ያደረገው የትግራይ ባለስልጣንና ኢሊት ጀነራሎች ለምነውት እግሩ ላይ ተደፍተው ነው። ነገር ጽዮን አተበቃል አልቻለም ለዚህ ነገር ናይ በቃ ሂድና ጌታቸው አንተ እንግሊዝኛ ትችላለህ እባክህ ሄደ ፕሪቶሪያ ላይ አሳምንልን ይሄን ጦርነት አስቆም እግሩ ላይ ተደፍተው ነው ሄዶ ፕሪቶሪያ ስምምነቱን ያደረገው። ባለውለታ ለትግራይ ባለውለታ ከጠራ ከጌታቸው ላይ ባለውለታ የለም። አብይን ከጌታቸው በላይ መከላከያን ከጌታቸው በላይ የዘለፈ የተናገረ የለም። ግልጽ ነው። አሁን ያሸማቀቁ እየመሰላቸው ትላንትና ጌታቸው እኮ አባይ ተሸጧት ሲል ነበረ። ትላንት እኮ ጌታቸው ረዳ እኮ እንዲህ ሲል ነበረ። የትላንትና ታሪክ እያመጡ ሌላ ፖለቲካ ሊጫወቱ ይፈልጋሉ የህወሓት አክቲቪስቶች። አሁንም አትሞቱም እናንተ። እሱን እኮ አብይ ተናገረ እኮ ከኔና ከጌታቸው በላይ በግድያ የሚፈላለግ ሰው ነበር ወይ? ግን ቀልቡን ሰብስቦ ስለመጣ ለትግራይ ሰላም እስከሆነ ድረስ እና ብዬ እኮ ጌታቸው ረዳ ጋር አብሬ ነው ያሉት ይፈራል። ይሄን ነው የተናገረው። ስህተቱን የተናገረውን ሁላችንም በትግል ሰዓት ላይ ብዙ ተናግረናል። ያ ለእናንተ ለህወሓት ኤሊቶች ለህወሓት አሁንም እንደገና ደግሞ አገዛዙን መጣለን ለምትሉ ለህወሓት ባንዳዎች ቋንቋ ሊሆናችሁ ይችላል። አይቻልም። ዛሬ ጌታቸው መጥቷል። ጠቅላይ ሚኒስትሩ ተናግሯል። ማን እውነት እኔና ጌታቸውና ዶክተር አብይ አብረው ይቆማሉ የሚል ሰው ነበረ? የለም። በቃ ውሹን ያነሳው ውሹ ስለ ቀጣዩዋ ኢትዮጵያ፣ ስለ ቀጣዩዋ ትግራይ፣ ስለ ቀጣዩዋ አማራ፣ ስለ ቀጣዩ ኦሮሞ፣ ስለ ቀጣዩ አፋር፣ ሶማሌ አብረን እንስራ። በቃ ሌላውን ነገር ውሹን ያነሳው። ይሄ ማለት ህወሓቶችን አሳብዷቸዋል። በሙሉ ወሬያቸው ጌታቸው ረዳ ነው።
በሙሉ ወሬያቸው በሙሉ ጌታቸው ረዳ ለትግራይ ህዝብ ባለውለታ የትግራይ ህዝብ በወርቅ ስሙን የሚጽፍለት ሰው ቢሆን ጌታቸው ረዳ ነው። እቺን የአብይ ንግግር አንድ ያዳምጧት። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመዱት ሄደዋል። መላክ የለመደ መላክ ይችላል። ይሄ ነው በቃ መቆም ያለበት ቦታ ላይ መቆም አለበት። እውነቱን ነው እኮ ስልጣን ላይ ሲወጣ እኮ ብልጽግና ጠቅላላ ግቡ ተብሎ እኮ ስንት ብር ከስክሰንባቸው ስንት ገንዘብ አፍሰንባቸው ነፃ ያወጡናል ያልናቸው እና አንዳርጋቸው ጽጌ እኮ ገብተዋል እኮ ለዚህ በቃ ሰላም ብለው ኦነግ እኮ ገብቷል፣ ሰላም ብለው ገብቷል። በቃ አለቀ። ተመልሰው የሚቀጥሉ ሰዎች ቀጠሏል። አዎ እነ ብርሃኑ ነጋ እኮ እዛ ናቸው ያሉት። አሁን ባላማ አንዱ ነው ልካብ ያለም እኮ እነ ብርሃኑ ነጋ መሰሉ እኮ እየሰሩ ነው ከመንግስት ጋር ያሉት። እናንተ አርጋቸው ጽጌም እኮ እድል ነበራቸው። የ16 ዓመት ህፃን ደፍሮ አፍሮ ጠፋ ከኢትዮጵያ እንጂ እኮ እድል ነበረው እኮ ቻንስ ነበር። ሁሉም የራሳቸውን ህዝብ ሳይሆን የራሳቸውን ጥቅም አስከባሪ ስለሆኑ ብቻ እየፈለጠጡ ጠፉ ነው የሚለው። ጃልሳኒ እኮ መጥቷል እኮ። ጃልሳኒ እኮ ማለት እኮ ከጃንማሮ በላይ ስልጣን ያነበረው ስለ ኦሮሞ ህዝብ በቃ ሰላም ሲባል በቃኝ ብሎ እጁን ሰጥቶ የገባ ነው ጃልሳኒ። ጃልሳኒና አብይ ይገናኛል ብሎ የሚል ሰው ነበር? እስኪ ንገሩ። ሌሎችም ማት የሚጠሩ አሉ፣ በዚህ አይነት የሚጠሩ አሉ እኮ። በቃ ሲባል በቃ ነው። ታየ ቦጋለ እኮ ገባ። አያችሁ፣ ታየ ቦጋለ ደና በትግል ውስጥ የነበረ ድንገት ወጥቶ ሄዶ ድንገት ተቃዋሚ አሁን መጣ ደግሞ በቃኝ አለ። ጊቭ አፕ ሲያደርግ ጊቭ አፕ ነው። ስለ ሰላም ስትል ስለ ሀገር ስለ ህዝብ ስትል ሰላም ልትል ይገባል። እልህ ውስጥ ብትገባ ዋጋ ትከፍላለህ። እነዚህ ያጭበረበሩ ላም ታደሰ ገባ እዚህ ጋር ሌቦች እነዚህ አሁንም የሰው ደም አለባቸው። ቢገቡ በወንጀል ይፈልጋሉ። እዚህ አገር ሰላም ከሆነች ወንጀል ይፈልጋቸዋል። ስለዚህ መኖር የሚችሉት በጦርነት ውስጥ ብቻ ነው። አሁን በፋኖ በኩል የምታዩቸው ጎጃም ፋኖ፣ ጎንደር ፋኖ፣ ወሎ ፋኖ በሙሉ ጫካ ውስጥ የቀሩት እነማን ናቸው? እስር ቤት ከፍተው ያስለቀቋቸው ወንጀለኞች ናቸው። ጫካ ውስጥ እጅ አልሰጥም ያሉት። ምክንያቱም እጅ ሰጥተው ቢገቡም ጎጃም ላይ ሚስቱን በመጥረቢያ ገሎ የወጣ ነው። ባንክ ዘርፎ የወጣ ነው። የእናት አባቱን ቤት በሰዓት አቃጥሎ ቤተሰቦቹን ገሎ የወጣ ነው። እስር ቤት ተከፍቶለት በአጋጣሚ ጫካ ውስጥ ያለ እንዴት አድርጎ ነው የሚገባው? አሁን እጅ ሰጥቶ ቢገባም እኮ እዚህ ጋር ወንጀል ይጠብቀዋል። በወንጀል ከሳሽ አሉ፣ ፋይሉ አለ። ዘመነ ካሴ መጀመሪያ ያደረገው ትግሉ ምንድን ነው? እንደገባችሁትን ቦታ እስረኞቹ አስፈቱ። የአማራ ትልቁ ደካማ ትግሉ ይሄ ነው። ስለዚህ እነዛ ሰዎች ሊገባቸው ነው። በሰላም በጦርነት ነው፣ ጊዜ አለው፣ ወቅት አለው። በሚገባቸው ቋንቋ ያስተናገዳሉ፣ ይገባሉ። የገባው ግን ንጹህ ግን ለነፃነት እውነትም የአማራ ነፃነት ብሎት የገባው በሙሉ መጥቷል። ልጁ እየገባ ነው። ይኸው
በየሰዓቱ የምታዩት ይሄንን አማራ ክልል እንደውም አሁን እነሱን በማስተናገድ እነሱን በመቀበል ለነሱ ቦታ በመስጠት ደረጃ ላይ ቀን ከሌሊት እየሰሩ ያሉት እሱ ላይ የሚሰሩት ያሉት። ውጭ ሀገር ግን ያው ገቡ ያው ፖለቲካ ትግሉ እንዳለ ነው ያለው። የህወሓት ጉዳይ ህወሓት ምንድን ነው ያላት አሉላ ሰለሞን እነ ሞንጆሪኖን አንድ ነገር ሲናገሯት ነበር። ጌቹ ነው ያወጣላት ያንስም የጠላ ቤት ምናምን ብሏት ነበርና እነ አሉላ ሰለሞን ይገልጿታል። እሷን ምን ይሏታል ሲገልጿት? ሚዲያ ፎቢያ የጠላ ቤት ሴት ልጅ ይላል። በምን በቃ በጦርነቱ መቆም በጣም የተበሳጨች የትግራይ ህዝብ መኖሩ ራሱ የሚያናድዳት ትግራይ ጦርነት አለማለው በቃ ዜግነቷ ወደ ኤርትራዊነት የለወጠች በደብረ ጽዮን ይቀመጥ የሆነች በቃ ስለ ትግራይ ህዝብ ግድ የሌላት ምንም የማታስብ ሴት ምን ፈትወርቅ የጠላ ቤት ወሬዋ ሁሉ ስድቧ ሁሉ ካፋ ሁሉ የሚወጣው ሴትነቷን ሁሉ ግራ ሲገባ ድረስ ነው ይላል። ራሳቸው ናቸው የሚናገሩት ነው ሳይሆን ራሳቸው የትግራይ ፖለቲከኞች አክቲቪስቶች እንደዚህ ይሏታል። ፈትሎር ፕራይመርሊ ደግሞ ሚዲያ ፎቢያ ያለባት ሴት ማለት ነው። ጽህፈት ቤቱ ከያዘችበት ጊዜ ወደዚህ እሷ የጽህፈት ቤቱ ስራ ምንድነው ካልከኝ የጌታቸውን ቃል ልዋስና እሷን ካራክተራይዝ ያደረገበት ሳይሆን ጽህፈት ቤቱ ወደ ጠላ ቤት ነው የተቀየረው ባይ ነው። አሁን እሷ የምታሰማራቸው ሚዲያዎች ምን ያወራሉ ካልከኝ የቡናና የጠላ ቤት ወሬ ነው የሚያወሩት። እሷ የምታሰማራቸው ሚዲያዎች በውጭ ሀገር ያሉ በቃ ግለሰቦች እያነሱ ገሌ በ80 ዓመቱ ይሄን ያክል ልጆች ወለደ ያወራሉ ካልከኝ እዚህ ጋር አስቆም። ይሄ ምንድነው እሷ የምታሰማራቸው ሚዲያ እነ ስታሊን ማለት ናቸው። አሁን የስታሊን ወሬ ተመልከቱት፣ ዝም ብላችሁ አዳምጡት። እንትና ከዚህ በኋላ ጻድቃን እንደዚህ ብሎ ነበር፣ ከዛ በኋላ ሳሞራ እንደገና እንደዚህ ያለና ከዛ አለና አብይ እንደዚህ ብሎ አለና ከዛ በኋላ ዘላ የጠላ ቤት ወሬ ቡትቶ ቁጭ ብሎ ያዳምጣሉ። ህዋቶቹ ቁጭ ተጥለው ሶሉሽን የላቸውም እኮ ሐሜት ባይተርስ ይባላሉ። እዚያው የሷ በቃ ስለሷ ሲሉ ብቻ ምክንያቱም ባጀት የምትፈዱ ሰው። ሁለተኛው አጀንዳቸው ምንድነው? ስለ ትግራይ ሶሉሽን የላቸው። ሁለተኛ አጀንዳቸው ምንድነው? ይሄን ቅጨርሶ ብር ቶሎ ብሎ ብር አምጦ። አሁን ደግሞ በትግራይ ህዝብ እየተለመነ ነው ያለው። የትግራይ ህዝብ አለም ልመናው መሳሪያ ነው፣ ጥይት ነው። አሁን ጥይት ይፈልጋሉ። ስለዚህ አሁን ለተራቡት በትግራይ ህዝብ አጻጽ የሚባለው ድራማ በሱ ሰበብ አሁን ገንዘብ ይፈልጋሉ። ትግራይ ለምን ከጦርነት አይወጡም? ከጦርነት አይወጡም። አሁን ነው ጦርነቱ ለአንዴና ለመጨረሻ የሚስተናገዱት። ከዚህ በኋላ ነው አይወጡም። አሁን በህፃት ስም በትግራይ ስደተኛ ረሃብተኛ ስም አሁን በበዓል ስም ጭምር ብር እየተለቀመ ነው ያለው። ያ ብር የሚለቀመው ለጥይት መግዣ ነው። እመኑኝ ይሄንን እንጂ ፌዴራል መንግስት በቂ የሆነ ለትግራይ ህዝብ ባጀት እየመደበ እያስተዳደረ ነው ያለው። በቂ ከበቂ በላይ ቢሊየንስ ገንዘብ እየሰጣቸው ነው ያለው። ይሄ ግልጽ ነው። ይህን በደንብ አድርጋችሁ ልታውቁት ይገባል። አይወጡም ከጦርነት ውስጥ። ጄሪ ስታሊን የመሰሉ ጋዜጠኞች ሁልጊዜ ወጥተው ወሬያቸው አይታችሁ ከሆነ አብይ እንዲህ ብሎ ነበር፣ ጻድቃን እንዲህ ብሎ ነበር፣ እንደዚህ ነበር፣ ሳሞራ እንደዚህ ነበር። አንድ ጊዜ መለስ ዜናዊ ልኮ ይወራል እኮ መለስ ዜናዊ እንዲህ ብሎ ነበር። ምን ይጠቅመናል? እኛው አርኪ ቡርኪ ጨዋታ እኮ ከዚያ አያስፈልግም። ይዞ መገኘት ነው ብያለሁ። ከዚያ ወደፊት ነው ጉዞ ወደፊት ብቻ ነው የምንቀጥለው። ለዚህ ነው አሉላ ሰለሞን ይሄን የቡናና የጠላ ቤት ወሬ ነው የሚያወሩት። እሷ የምታሰማራቸው ሚዲያዎች በውጭ ሀገር ያሉ በቃ ግለሰቦች እያነሱ ገሌ በ80 ዓመቱ ይሄን ያክል ልጆች ወለደ፣ የሳሞራ እንትን ሚስቱ ጥላው ሄደች ምናምን። ይሄ የህወሓት ጽህፈት ቤት የገባበት ችግር ነው ብዬ ነው የምወስደው። አዎ ህወሓት በዚህ የተካረ ነው። በሐሜት የተጨበጨበለት ተቋም ብትጠሩ በዓለም ላይ እኮ ከኢትዮጵያ አይደለም ከዓለም ላይ በሐሜት የተጨበጨበለት ተቋም ስጠሩ ህወሓት ብቻ ነው። ጦርነት ይፈልጉታል። ደስ ይላቸዋል ጦርነት። ፕላስ እንደገና ያቺ ምንድነች ማነው የሚያወሩት ወሬ ያላቸው አልማዝ ነች ማነች ያቺ ታጋይዋ አዞ በላት ነው ዘንዶ በላት ይላሉ። 7 ሆነን ጫካ ገባን ይላሉ። የድሮ ታሪኩ በቃ በድሮ በሬ ያረሳል። አማራ አልጋ ስር ደብቆ እንዳስገባው አያውቅም። ኦሮሞ እየመራ እንዳስገባው ወደ ስልጣን አያውቅም። እና ያ ፖለቲካ ጭቅላታቸው አሁንም አለ። አሁንም በዛ ውስጥ ያለ እኛ ደግሞ ትግላችን አሁን ስልጣኑን ልቀቁና ለወጣቱ ስጡት ነው የምንለው። ወጣቱ ያስተዳድር፣ በቃችሁ እናንተ። አብይም ስልጣን ላይ ሲወጣ የዘረፋችሁትን ይዛችኋል፣ የያዛችሁትን ይዛችኋል፣ የበላችሁትን በልታችኋል። ያ ሁሉ ህንፃ እንዳላችሁ እያወቀ በቃ ሁሉንም ውሰዱና
በቃ ተውታው ወደ ዓለም እንምጣ ብሎ ቁርሳን መጣው ሆዳም ሰው ፍቅር አያቅም ሆነባችሁና ሌላ ተቆጫችሁ 4 ህንጻ ያለው ህዋት ለምን 10 ህንጻን ሳይኖርኝ ወጣው ብሎ ተቆጨ ገብቷል 20 ሚሊዮን ብር ባንክ ውስጥ ያለ ጁንታ ለምንድነው 40 ሚሊዮን ብር ሳይኖርኝ ወጣው ብሎ ተቆጨ እልህ ነው አሁን ያለባችሁ እንጂ ከበቂ በላይ እንደውሻ ባዶግራችሁን ገብታችሁ ቢሊዮነር ሆናችሁ ቪኤት አለም እኮ የተለየ መኪና ሀብታም ሆናችሁ እናንተ ናችሁ ኢትዮጵያ ውስጥ ያለው ዱባይ ያለው ንብረታችሁ እኮ ሀገር ያስተዳድራል ይሄው እኮ ናዜ መስፍን ጉሊት ቸርቻሬ ነው ምኖረው የባሌ ደሞዝ 2000 ብር ነው 1000 ብላ ያለች ሴት እኮ ዛሬ በአፍሪካ አንደኛዋ ቢሊዮነር አዜ መስፍን ተብላ በአፍሪካ ላይ የምትጠራ ያለችው የትግራይ እናት ግን እግሯ እንዴት ተሰንጥቆ ሳንቲም ያስገባል በሴፍቲ ኔት በአንድ ሊትር ውሃ ነው የትግራይ ህዝብ ያላችሁ አንድ የትግራይ ባለሀብት አንድ ብር ኢንቨስት ሳታደርግ ትግራይ ውስጥ ብሩ ይዛችሁ ጠፋችሁ ግማሻችሁ አሜሪካ ግማሻችሁ ካናዳ ግማሻችሁ ኤሮፕ ግማሻችሁ አረብ ሀገር አሁን ደግሞ በቃ ያዛችሁትን ይዛችኋል ብሉት አልጠይቅም እኮ ትግራይ ህዝብ ገንዘቤን አላለም እኮ ትግራይ ህዝብ ሰላሜን ነው ያለው በቃ ገንዘብ አልጠይቅም ትግራይ ህዝብ በቃ ስልጣኑን ወጣቱኛ እናስተዳድር ስጡን ነው ያለው ምን አላችሁ ሌላ አትለቁም እናንተ ትተካካላችሁ እዛው ተስፋ ለምሕደጎ ከህወሓት ጋር ለ20 ዓመት አንተ ለውጣት ታመጥ አሁን የትግራይ ህዝብ እየመረሩ ይወጣ ነው ማንንም የተባላችሁ ተከረከሪ አታመጡም ለውጥ 28 ዓመት ስልጣን ላይ ነበራችሁ ምንም አላመጣችሁ አሁንም አታመጡም ይላችኋል ትግራዮች የተነሱ ወጣቶች ስጡት ስልጣኑን ለወጣቱ አይበቃችሁም እንዴ እናንተ ለምን ሰላም አይወጣ አትኖሩም እናንተ አሁን ደብረጽዮን ከዚህ በኋላ ከ80 ዓመት ምን ስልጣን ያደርግልሃል ሞንጆሪ ነው ምን ያደርግልሻል ያንቺ ኮኩዮቹ እኮ አሁን ገዳም ናቸው ያሉት እኮ ይጸልዩ ጸሎት ላይ ናቸው ያሉት እኮ አቦይ ስብሐት አሁን በ98 ዓመት ምን ያደርግልሃል ስልጣን ምን ልትጠቀምበት ነው ልጆቻችሁ አትመክሯቸውም ተው ብላችሁ እኔ እኮ ከነሱ በላይ እኮ የነሱ ልጆች ናቸው የምታስቁ ለነገሩ እዚህ የላችሁም ሁላችሁም ውጭ ናቸው ያላችሁት ተውት በቃ ስልጣኑ ውስጥ ስለወጣቱ እየመረቁ ነው ወጣቱ የሚናገሩ ስማችሁን እየጠራ እየተናገረ እኮ ነው ያለው አዳምጥ ይሄ ልጅ ምን እንደሚል አንተ ለውጣት ታመጣም ተስፋ ለምሕደጎ ከህወሓት ጋር ለ20 ዓመት ሰርተሃል ኮሚቴ ሆነ ለ20 ዓመት አሁን ደግሞ ህወሓት እየወደቀች ስለሆነች ሁለተኛ ህወሓት ህጄ ልምጣ ብለህ ከዚህ ጀነሬሽን ጋር ሆኜ ልስራ እያልክ ነው መቼ ለውጥ ልታመጣ ለ20 ዓመት ለውጥ ያላመጣው ከዚህ ጀነሬሽን ላይ ሆኜ ለውጥ ላመጣ አትበል ያረጀ አስተሳሰብ ይዛችሁ ለዚህ ጀነሬሽን አትመርዙት ለአጋመ ህዝብ ምን አረክልህ በአጋመ ግን ትሸቀጣለህ አንተ ትነግዳለህ አንድ ቀን ለአጋመ ያረከው ነገር የለም በስም አጋመ ግን ትነግዳለህ አንተ ትነግዳለህ ወሬ ያማላለስ ከነደብረጽዮን ተላላኪ ሆነ ምን ለውጥ ሳይኖር አሁን ግን ከዚህ ጀነሬሽን ላይ ከዚህ ለውጥ የሚፈልግ ጀነሬሽን ላይ ሆኜ ልስራ እያልክ ነው አንፈልግህም በቃ አርፈ ተቀመጥ ለ20 ዓመት ያላመጣው ለውጥ አሁን ልታመጣው አትችልም ይሄ ጊዜ የዚህ ጀነሬሽን ጊዜ ነው እንጂ የናንተ ጊዜ አብቅቷል ይበቃሃል በቃ ይበቃችኋል ልቀቁ በቃ ልቀቁ ሄዱላችሁ በቃ ይሄ የትግራይ ህዝብ ድምጽ ነው የአንድ ህዝብ ድምጽ የመላው የትግራይ ህዝብ ድምጽ ይሄ ነው እኛ ምንጮህ ለዚህ ነው በቃችሁ ነው የምንለው እኛ በቃ በቃችሁ እስከ መቼ ድረስ ነው በእናንተ ህዝብ ሲጭበረበር የሚኖረው ይሄ እና ይሄ አሳሳቢ ጉዳይ ላይ ድረስ ነው እኔ አሁን የምናገረው ነገር ምንም የለኝም ዞሮ ዞሮ ሁለት ነገሮች ነው የነ ጀዋር ፖለቲካ የነ ልደቱ ፖለቲካ ወርዲ ከስሟል ከስም በቃ አለቀ የዲያስፖራ ፖለቲካ ከዚህ በኋላ አያንሰራራምም ሊያንሰራራም አይችልም በቃ ከዚህ በከትሞ አልክቷል በቃ አሁን ፊት ለፊታችን ምርጫ አለ የምርጫውን ጉዳይ ሰላማዊ የሆነ ምርጫ ይካሄዳል አይሆንም ብሎ ያሉት ምርጫ እንደሚሆን አስረግጠን ነገራቸዋል አሳይተናቸዋል ህዝቡ በካርዱ ይመልፈሉን ይመርጣል ፔሪድ እንደነገረ በምርጫው ተወዳድረ ካሸነፍከኝ አቅፌ አስረክባለሁ ብሏል አቅፎ ያስረክባል ስልጣኑ ካሸነፍክ አለበለዚያ ግን ስትፈልግ በስፒድና
ብትፈልግ በሰግጥና ብትፈልግ በደድብና ብትፈልግ በምንምና እመነኝ ከዚህ በኋላ ምን ነገር ጌም ኦቨር ጫቱ አልቋል። ይሄ ነው የምናገረው። ኦፍ ኮርስ መንግስት ውስጥ ያለ የሚጸራ ነገር አለ በደንብ የሚገማ እኮ ነው የሚሸት እኮ ነው ያለው። ዝም ብሎ ያለ እንዳይመስል እኮ እኛም ለምጣራው አስተላይ ጧት ልፍ ብለን ያለፍን ያላናቸው ብዙ ነገሮች አሉ። ዞሮ ግን ሀገር ነች። ሀገር ስለሆነች ብቻ እንታገላለን። ሁሉም ነገር ጊዜና ወቅቱን ጠብቆ መሆኑ ስለማይቀር ከዛ ውጭ ግን ኢትዮጵያን ሀገር የለፋንባት የደከምንባት ዋጋ የከፈልንባትን ሀገር የመጨረሻው 11ኛ ሰዓት ላይ ስታጠፋት አናያችሁ። ይሄ ነው የምላችሁ እና ውድ አድማጭ ቤተሰቦቼ ለነበረ ቆይታ በጣም አመሰግናለሁ። ከሰዓት በላይ ያወራሁት ሌላ ተጨማሪ በእኛ መወራት የሌለበትንም ነው። እንጃ ነው በጉማ ግን ምን ያደርጋል። በወያኔ በሻዕቢያ ያረጀ አስተሳሰብ እርጅናን ጠላናል። እርጅና ክብር ነበረ። ወጉማ ግን ምን ያደርጋል። በወያኔና በሻዕቢያ ያረጀ አስተሳሰብ እኔ ራሴ እርጅናዬን ጠላዋለሁ። እውነታቸው እና በክብራችን የመጡብን ይሄ ያለው እንግዲህ እንኳን ለገና በዓል አደረሳችሁ። ገና በዓል በፊታችን በጣም እጅግ በደመቀ ሁኔታ በተለየ ዝግጅት እየጠበቀ ነው ያለው ህዝቦችን በጣም በየቦታው የከተማው ውበት ብታዩት፣ የከተማውን ጽዳት ብታዩት፣ የከተማውን እድገት ብታዩት፣ ምን እየተሰራ እንደሆነ ብታዩት፣ አይውሽ በቴሌቪዥን ፕሮግራም ይተላለፋል። እኛም በጎህም ቀረጻ እየወጣን እያሳዩን ያሉት የባሉ ድባብ ሁሉ ነገር በሽ ነው። ዶሮ በሽ ነው። በጉ እንደ ጉድ ይገባል። ሰንጋው ይገባል። በቃ ይህ ህዝብ እንግዲህ እግዚአብሔር የታረቀበት የገና በዓል ስርዓት በቆንጆ ሁኔታ እንደሚከበር አስረግጬ ነገራችኋለሁኝ። እንኳን ሁላችሁም ለገና በዓል አደረሳችሁ ነው የምላችሁ። ከዚህ በኋላ ያለውን እንግዲህ የገና ስጦታ ማለት ሁላችሁም ወደ ጎህ አሻራችሁን እንድታስቀምጡ እንጠይቃችኋለን። ጎህን እርዱ። አሁንም እነግራችኋለሁ፣ ጎህ እርዱ። ጎህ ወሳኝ ተቋም ጎህ ነው። ጎህን አደራጇቸው፣ ጎህን እርዷቸው። ምናለ ዴቪድ ለመንግስት በቀጥታ ኤርትራን ለመውረድ ብትደፍርልን ይሄ ነው ያለው እና ክብር ለሚሰጠው አሁን ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ንጹህ ኤርትራውያኖች እንደ ኤርትራ እንደ ሀገር በሰላም እንድትኖሩ አሁን እንፈልጋለሁ። ሻዕቢያ የተባልክን ተጠራርገህ ትወጣለህ። እየተለቀምክ ነው ያለው፣ ተለቅመህ ትወጣለህ። አሁን በሁለት ቢላ መብላት ስለማትችል ህግ ነው ይሄ የሚጠበቅ ነገር ስለሆነ ይሄ ነው ያለው። ክብር ለኢትዮ ኤርትራ ህዝቦች፣ ክብር ለጀግና ትንታግ አይበገር ስራ ሞራ ማርሽ ቀያሪ መራችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጋላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን። ዴቪዬ መልዕክቱ ደርሷል። ልክ ያለው ኑሩልን። ቴንክ አመሰግናለሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን አንድ ቁጥር ታደርጋላችሁ። ለአየር ኃይላችን፣ ለደህንነት ተቋሞቻችን፣ አርቲፊሻል ኢንተለጀንስ እና ለለውጥ አራማጅ ኃይሎቻችን ከተማችንን ሀገራችን ላስዋቡልን በሙሉ አንድ ቁጥር ታደርጋላችሁ። መልካም በዓል ይሆንላችሁ። መልካም በቤተሰቦቻችሁ ፍቅር። የገና በዓል የፍቅር ሰዓት ነው። ሁላችሁም በያላችሁበት ቦታ ተፋቀሩ፣ ተዋደዱ፣ ይቅር ተባባሉ እና ሰላምን እናምጣ በገና እና ይሄን ነው የምላችሁ። ወዳችኋለሁ። ሰላማችሁ ይብዛ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያርጉ። ፕሮግራማችን በዚህ ይዘጋል። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይ እዚህ ጋር ቆም አድርጌ እችን መልእክት ላስተላልፍ። ስለሰማሁት ነው። ትላንትናም በኮመንት ላይ አንብቤዋለሁ። አንዱ ሰዎች ደግሞ በስልክ ነገራችሁኛል። ኮየ ፎጬ ኮንዲየም በጣም ህዝቡን እያስመሩት ነው። ኮየ ፈጬ ብቻ ሳይሆን ወደ ሌላም ወደ ሀና ምናምን የሚባሉ ቦታዎችም በጣም ብዙ ነገር በተለይ እችን በዓል ህዝቡ እንዲከፋ ያደርጋችሁ ቤት ለቤት የሚሰሩትን ስራ ሰምቷል። መንግስት ጋር መረጃው ደርሷል። በዚህ አጋጣሚ ላይ ይሄን የምትሰሩ ሰዎች ማን እንደላካችሁ ኬት እንደተላካችሁና ህዝቡን እያበሳጫችሁት እንደሆነ መረጃው ደርሷል። ኮየ ፈጬ ብቻ አይደለም ያለው፣ ሌሎችም ቦታዎች ላይ ጥንቃቄ አድርጉ። በቪዲዮ የተቀረጻችሁ አላችሁ፣ በድምፅ የተቀረጻችሁ ሰዎች አላችሁ። ማን እንደላካችሁ እናንተ ስትገረፉ ታወራላችሁ። ለጊዜው ግን ተቆጠቡ ብያችኋል። በተለይ ይህንን ዓመት በዓል መብራት የምትቆርጡ ውሃ የምታጠፉ የተለያየ ማህበረሰቡ ላይ አንዳንድ ነገር የምታደርጉ የምታበሳጩ የፖሊስ አካላቶችን ብትሆኑ
ሁላችሁ ጥንቃቄ እንድታደርጉ ወላ ትራፊክ ወላ ፖሊስ ወላ የመንግስት ተቋም ወላ ህግ ማስከበር በሙሉ ከዚችን በዓል ማህበረሰቡ ሰላም ወጥቶ ሰላም እንዲያከብር እንደገና ለነዚህ ለጽንፈኛ መሳሪያ እንዳንሆን ጥንቃቄ እንድታደርጉ ጠይቃችኋለሁ። በዚህ አጋጣሚ ላይ ይህን መልዕክት ላስተላልፍ። ይህን ፕሮግራም ራሱ ሰራበታለሁ ለብቻው በገሬ ጀናይ በገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስጠበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባል ከሀገሬ ተገፋ